ከከሃዲ ሰዎች ጋር እየኖሩ ጻድቅ መሆን አይቻልም አለ ዶን ክሎርኪዚዮ የወይን ጠጁን እየጨለጠ። ከዚያም ብርጭቆውን ወደ ጎን አስቀምጦ እንግዲህ በጥሞና አዳምጠኝ። ረጅም ታሪክ ነው። ነገሮች ሁሉ አሁን እንደሚወራው አይደሉም። አሁን 30 ዓመት እያለፈው ነው አለና ወደ 3ቱ ልጆች እያመለከተ አንዳንድ ነገሮችን ብዘነጋ አስታውሱኝ አላቸው። 3ቱም ባነጋገሩ ተገርመው ፈገግ አሉ። እዛች ጠባብ ክፍል ውስጥ ያለው መብራት ከሲጋራ ጭስ ብዛት የተነሳ በጣም ደብዝዟል። በዛ ላይ የምግቡ ሽታ የክፍሉን አየር ለውጦታል። ቀደም የተናገርኩት አባባል እውነት መሆኑን የተረዳሁት ከሳንታዲዮ በኋላ ነው አልና እንደገና የተቀዳለትን የወይን ጠጅ እስከሚጎነጭ ጨዋታውን አቋረጠ። በአንድ ወቅት የሳንታዲዮ ቤተሰብ ከእኛ እኩል ኃይልና ዝና ነበራቸው። ግን ከጊዜ በኋላ ብዙ ጠላቶች አፈሩ። በዛም ምክንያት በየዕለቱ የመንግስት ባለስልጣን አይን ተነጣጠረባቸው። ፍትህ የሚባል ነገር ከአእምሯቸው ጠፋ። የራሳቸው የሆነ ስርዓት አልባ ዓለም ፈጠሩ። ሕግና ፍትህ የሌለበት ዓለም። አዎ እንደዛ ያለ ዓለም ደግሞ ዘለቄታ ሊኖረው አይችልም። ከእነሱ ጋር በስምምነት አብሮ ለመኖር ብዙ አማራጮች አቀረብኩላቸው። ለሰላም ብዬ ሰላም በመፈለጌ በጊዜው በጣም የተጠናከረ ኃይል ስለነበራቸው አመፀኛ ሰዎች እንደሚሰማቸው ሁሉ እነሱም ምድሩም አየሩም አመፅ ሸተታቸው። ኃይል ማለት ሁሉም ነገር ማለት ነው ብሎ አመኑ፣ ተመኩ። እናም በመካከላችን የጦርነት እሳት ተለኮሰ። እዚህ ላይ ጆርጂዮ አቋርጠው ይህንን ታሪክ ክሮስ እንዲያውቀው ለምን አስፈለገ? እሱም ሆነ ለሱም ሆነ ለኛ የሚሰጠው ጥቅም ምንድን ነው ሲል ጠየቀው። ቪንሴንት ክሮስን ላለማየት አይኑን ወደ ሌላ ነገር አዞረ። ፔቲ ከራሱ ቀና ብሎ አፍጥጦ ይመለከተዋል። 3ቱም ልጆች አባታቸው ያንን የተረሳ ታሪክ ለክሮስ ማውራቱን አልፈለጉትም። ምክንያቱም የፔፒ ውለታ ስላለብን ክሮስ እንዲያውቀው ማድረግ ይገባናል አለ ዶኑ። ከዚያም በቀጥታ ወደ ክሮስ እየተመለከተ ይህን ታሪክ እንደ መሰለ ልትተረጉመው ትችላለህ። እኔና ልጆቼ ግን በምትጠራጠረው ግድያ ውስጥ እጃችን የለበትም። ፒፒ ለእኔ ልጄ ማለት ነው። አንተንም እንደ ልጄን የምቆጥርህ። ሁላችንም የጥንቱ ክሎርኪዚዮ ደም አለን አለው ጆርጂዮ። ይህ ነገር ለማናችንም አይበጅም በማለት እንደገና አቋረጠው። ዶን ክሎርኪዚዮ በንዴት እጁን አወራጭና እስካሁን የተናገርኩት ሐሰትነት አለው በማለት ልጆቹን አፍጥጦ ጠየቃቸው። ራሳቸውን በማወዛወዝ የተናገረው ነገር ሁሉ ሐቅ መሆኑን ገለጹ። ከዛም ፔቲ ቀድሞውንም ከምድረ ገጽ ማጥፋት ነበረብን አለ። ዶኖ ራሱን በማነቃነቅ ተቃውሞውን ከገለጸ በኋላ ታሪኩን ቀጠለ። ያኔ የኔ ልጆች ገና ወጣት ነበሩ። አንዳቸውም 30 ዓመት አልሆናቸውም። ለጋ ሕይወታቸውን በጦርነት እንዲያጡ አልፈልግም ነበረ። ነፍሱን ይማረውና ዶን ሳንታዲዮ 6 ልጆች ነበሩት። ሁሉንም እንደ ወታደሮቹ እንጂ እንደ ልጆቹ አያቸውም ነበረ። ጃሚ ሳንታዲዮ አንጋፋው ልጅ ሲሆን ከወዳጃችን ከግሮንቬልት ጋር ይሰራ ነበረ። የእሱን ነፍስ ይማረውና ያኔ ዛናዶ ሆቴል ግማሽ ገቢ የሳንታዲዮ ነበረ። ጃሚ ከሁሉም የተሻለ ስለሆነ
ለሁላችንም ሰላም እንደሚበጅ የተረዳ ሰው ቢኖር እሱ ብቻ ነበረ። ሽማግሌውና ሌሎቹ ልጆች ግን ደም ለማፋሰስ ተቻኮሉ። አሁንም ቢሆን ጦርነቱ ከባድ እልቂት እንዲያስከትል ፍቃድ አልነበረም። ችግራችንን በኃይል ሳይሆን በምክንያት ላይ ተመርኩዘን መፍትሄ እንድንፈልግለት ለማሳመን ጊዜ አስፈለገኝ። ይህንኑ ሐሳቤን አቀረብኩላቸው። የአደንዛዥ ዕፅ ዝውውር ንግድን ሙሉ በሙሉ ለእነሱ ልለቅና እነሱ ደግሞ የቁማር ንግድን በሙሉ ለእኔ ሊለቁ ጥያቄ ያቀረብኩላቸው። በዚህም ከዛናዶ ሆቴል የሚገኘውን ግማሽ ድርሻ እንዲለቁልኝና እኔ ደግሞ በመላ አሜሪካ የሚገኘውን የዕፅ ንግድ ላስረክባቸው ጠየቅኩኝ። የዕፅ ንግድ አደገኛና ብዙ ደም የሚያፋስስ በመሆኑ አልፈለግኩትም። ይሄ ደግሞ ለሳንታዲዮ ተስማሚና ጥንካሬም የሚሰጣቸው ነበረ። የክሎርኪዚዮ ቤተሰብ ጠቅላላ በቁማር ንግድ ላይ እንዲሰማራ የኔ ፍላጎት ነበረ። በእርግጥ ትርፉ እንደ ዕፅ ንግዱ ባይሆንም በጥሩ አስተዳደር ከተያዘ ከረጅም ጊዜ በኋላ ጥሩ ጥቅም ይኖረዋል። ይሄ ደግሞ ለክሎርኪዚዮ ጥንካሬ ይሰጣል። ሁል ጊዜ የምመኝ የነበረው የአመፅ ቡድን አባል ሳይሆን የሰላማዊ ህብረተሰብ አባል መሆን ነበረ። ቁማርንም በመላ አሜሪካ ህጋዊ እንዲሆን መጣር። ቁማርን የመረጥኩበት ዋና ምክንያት አደጋው ያልበዛ ቋሚ ወርቅ ማዕድን ስለሆነ ነው። ከዚያ ቆሻሻ ስራም ለመላቀቅ ብዬ እና ይኸው ጊዜ ራሱ ትክክለኛነቴን አረጋግጦልኛል። እንዳሰብኩት ግን አልሆነም። የሳንታዲዮ ቤተሰብ ሁሉንም ነገር ፈለገ፣ ሁሉንም ንግድ። እስቲ እንግዲህ አስበው ክሮስ፣ ለሁላችንም አደገኛ ወቅት ነበረ። በዚህን ወቅት ነበረ የአሜሪካ ፖሊስ በተለያየ ስም የምንጠራ ቤተሰቦች መኖራችንንና መደጋገፋችንን የተረዳው። መንግስትም ባለው ኃይልና ቴክኖሎጂ በመጠቀም ብዙ ቤተሰቦችን በቁጥጥር ስር አደረገ። ጠንካራ የኦሜርታ ግንብ ተነቃነቀ። አሜሪካ የተወለዱ ወጣት የቤተሰብ አባላት ነፍሳቸውን ለማዳን ከመንግስት ጋር ተባበሩ። እንደ አጋጣሚ እኔ ብሮንክስ ጦር ሰፈርን መሰረትኩኝ። አዳዲስ ሰዎችን፣ ወታደሮችን ማለቴ ነው። አዎ እነሱን ከሲሲሊ ያስመጣው። በሕይወቴ ሊገባኝ የቻለው ነገር ቢኖር ሴቶች ምን ያህል ችግር ሊፈጥሩ እንደሚችሉ ነው። በዚያን ጊዜ ልጄ ሮዝመሪ ገና 18 ዓመቷ ነበረ። እንዴት አድርጋ ከጃሚ ሳንታዲዮ ጋር እንደተጣበቀች ሊገባኝ አልቻለም። ስንጠይቃት ፍቅራችን እንደ ሮሜና ጁሌት ነው አለችን። አዎ ሮሜና ጁሌት እነማን ናቸው? እንዳው በክርስቶስ ማን ናቸው እነዚህ ሰዎች? ጣሊያኖች እንዳይደሉ ይገባኛል። ይህን ስሰማ ከራሴ ጋር ለመታረቅ ሞከርኩኝ። ከሳንታዲዮ ቤተሰብ ጋር እንደገና እርቅ ለመመስረት ወሰንኩኝ። ሁለቱ ቤተሰቦች ሳይተላለቁ በሰላም እንዲኖሩ ብዬ ያቀረብኳቸውን አማራጮች ሁሉ ቀናንሼና ዝቅ አድርጌ ጠየቅኩኝ። ከነበረባቸው ደካማ አስተሳሰብ የተነሳ የኔን የሰላም ጥያቄ እንደ ፍርሃት ቆጠሩት። ከዚያም ውሎ ሳያድር የአሰቃቂ ጦርነት ተከሰተ። መዘዙ እስካሁን አልተበጠሰም። እዚህ ላይ ዶኖ ታሪኩን አቋረጠ። ጆርጂዮ ለራሱ ወይን ቀርቶ
ዳቦና አይብ ካዘጋጀ በኋላ እየገመጠ ዶኑ ጀርባ ቆሞ ታሪኩን በሙሉ ዛሬ መጨረሱ ለምን አስፈለገ ሲል አባቱን ጠየቀው። ምክንያቱም ይሄ የእህታችን የልጅ ልጅ ስለ አባቷ አሟሟት ለማወቅ ስለተጣደፈና በእኛ ላይ ያለውን ጥርጣሬ እንዲፍቅ በማስፈለጉ ነው አለ ዶኑ። በእናንተ ላይ ምንም አይነት ጥርጣሬ የለኝም ዶን ዶሚኒኮ አለ ክሮስ። ማንም ሰው ስለ ማንኛውም ነገር ጥርጣሬ ሊኖረው ይችላል አለ ዶኑ። ይሄ ደግሞ የሰው ተፈጥሮ ነው። እና እስቲ ታሪኩን ልቀጥልልህ። ሮዝመሪ ወጣት ነበረች። እናም ስለ ዓለም ውጣ ውረድ የምታውቀው ነገር አልነበረም። በመጀመሪያ ቅስሟ የተሰበረው ሁለታችንም ቤተሰቦች የእሷንና የጄሚን ግንኙነት በመቃወማችን ነበረ። ግን በምን ምክንያት እንደተቃወምን አታውቅም እና ሁሉንም ሰው ለማቀራረብ ቆርጣ ተነሳች። ፍቅር ማንኛውንም ነገር ያሸንፋል ብላ ታምን ነበረ። አዎ በኋላ ላይ እንደነገረችኝ እንደዛ አይነት እምነት ነበራት። በዚያን ጊዜ በጣም የምወዳት ልጄ ነበረች። የሕይወቴ ብርሃን ነበረች ማለት እችላለሁ። ባለቤቴ በወጣትነት ዕድሜዋን የሞተችው ለሮዝመሪ የነበረኝም ፍቅር ከባይተዋር ሴት ጋር መጋራት ባለመፈለጌ ሌላ ሚስት አላገባውም። ሮዝመሪን የነፈኳት አንዳችም ነገር አልነበረም። ስለ ወደፊት ሕይወቷም ትልቅ ተስፋ ነበረኝ። ከሳንታዲዮ ጋር መጋባትን ግን ልሸከም ወይም አልችለው ጉዳይ ሆነብኝ። እምቢ አልኳት። እኔም ያኔ ጎልማሳ ነበርኩኝ። ትዕዛዜ በልጆቼ ዘንድ ተቀባይነት ይኖረዋል ብዬ ገምት ነበረ። ወደ ኮሌጅ እንድትገባና ትምህርቷን ስትጨርስ ከኛ ዓለም ውጭ የሆነ ሰው ታገባለች ብዬ ተመኝቼ ነበረ። ለእኛ አይነት ሕይወት ጆርጂዮ፣ ቪንሴንትና ፔቲ በቂ ናቸው የሚል ግምት ነበረኝ። በወቅቱ የእነሱን እገዛ ብቻ ነበር የፈለግኩት። ወደፊት የእነሱም ልጆች ከእኛ ዓለም እየሾለኩ ወደ ተሻለ ዓለም ይደባለቃሉ የሚል ሩቅ ሕልም አለኝ፣ ትንሹን ልጄን ሲልቪዮን ጨምሮ። ይህን ሲናገር በጣቱ ግድግዳው ላይ በትልቁ ወደ ተሰቀለው የሲልቪዮ ፎቶግራፍ አመለከተው። ክሮስ ታሪኩን ስለማያውቅ እስከ ዛሬ ፎቶግራፉን በአንክሮ ተመልክቶት አያውቅም ነበረ። ፎቶግራፉ በግምት የ20 ዓመት ወጣትና በአጠቃላይ ሮዝመሪን የሚመስል የአንድ ወጣት ምስል ነው። ብቻ ከሷ ትንሽ ነጣ የሚልና አይኖቹ ብሩህ አእምሮ እንደነበረው የሚጠቁሙ ናቸው። በዛች መስኮት በሌላት ትንሽ ክፍል ውስጥ ያለው አየር በሰው ትንፋሽና በሲጋራ ጭስ የተነሳ እንደ ልብ አላስተነፍስ እያለ ነው። ጆርጂዮ ረጅም ሃቫና ሲጋራ አቀጣጥሏል። ከሮዝመሪም የበለጠ በሲልቪዮ ላይ ቀልቤ አርፎ ነበረ። ከሌሎች ሰዎች የተሻለ ልብ ነበረው አለ ዶኑ። ዩኒቨርሲቲ የነጻ ትምህርት ዕድል ሰጥቶ ስለነበረ እሱም አበርክቶ ተቀብሎት ነበር። ብዙ ተስፋ ነበረው። ግን ምን ያረጋል፣ ከመጠን በላይ የዋህ ሆነ። ቪንሴንት ጣልቃ ገብቶ የአራዳ ልጅነት ይጎለው ነበረ። እንደዛ ባይሆን ኖሮ ማናችንም አደጋ አይደርስብንም ነበረ። ዘወትር ራሱን የሚከላከልበት መሳሪያ ሲይዝ ነው የሚንቀሳቀሰው አለ። ታሪኩን ጆርጂዮ ቀጠለ። ሮዝሜሪና ጄሚ ሳንታዲዮ እዚህ ታች ባለው ኮማክ ሞቴል እርስ በርስ ተቆራኝተው ይኖሩ ነበረ እና ሮዝሜሪ አንድ ሐሳብ አመጣች። ጄሚና ሲልቪዮ ቢነጋገሩ ለሁለቱ ቤተሰቦች የሚበጅ ነገር ሊያመጡ ይችላሉ የሚል። ሶስቱ ብቻ ሆነው ዕቅድ አወጡ። ሲልቪዮ ሁልጊዜም ሮዝሜሪን ሮይ ይላት ነበረ።
በሕይወት ሳለ የተናገራት የመጨረሻ ቃል ሁሉም ነገር ይስተካከላል ሮይ፣ አባባ እንደሚያዳምጠኝ እተማመናለሁ የሚል ነበረ። ሲልቪዮ ግን አባቱን የማናገር ዕድል አላጋጠመውም። እንደ አጋጣሚ ሆኖ ሁለቱ የሳንታዲዮ ወንድማማቾች ፎንሳና ኢታሎ ወንድማቸው በሚገኝበት ሞቴል ዙሪያ ስውር ጥበቃ ያደርጉ ነበረ። ቅብጥብጦቹ ሳንታዲዮች ሮዝመሪ አውቃ ወንድማቸውን ወጥመዱ ስለማስገባት እያባበለችው ነው ብለው ይጠራጠራሉ። ወይም ደግሞ ላግባ ብላ በማታለል ዋናው ኃይላቸው የሆነውን ጂሚን ወኔውን ለማኮላሸት የምታደርገው ተንኮል ነው ብለው በአይነ ቁራኛ ይጠብቋታል። ሮዝመሪ ግን ልትበገርላቸው አልቻለችም። ወንድማቸውን ከማግባት እንደማትመለስ አረጋገጠችላቸው። በዚህ ጉዳይ አባቷን እንኳን አልፈራችም። ታላቁን ዶን ክሎርኪዚዮን ምንም ነገር የሚገታት አልሆነችም። ሲልቪዮ ከሞቴል ወጥቶ ሲሄድ ማንነቱን ስላወቁ ሰዋራ ቦታ ተደብቀው ተኩሰው ገደሉት። ማጅራም መቺ እንደገደለው ለማስመሰል ከኪስ ውስጥ ቦርሳውንና የእጁን ሰዓት ወስደው ተሰወሩ። የዚህ አይነቱ ድርጊት አንዱ የሳንታዲዮ መለያ ነው። ስራቸው ሁሉ የጭካኔና ስልጣኔ የጎደለው አይነት ነው። ማን እንዳደረገው ግን ዶን ክሎርኪዚዮ ቅንጣት ታክል አልተጠራጠረም። ግን ጂሚ ሳንታዲዮ በቀጥታ ክሎርኪዚዮ ቤተሰብ ዘንድ ጠባቂም ሆነ መሳሪያ ሳይዝ መጣ። ከዛም ከዶን ክሎርኪዚዮ ጋር ለብቻው ለመነጋገር ጥያቄ አቀረበ። ዶን ክሎርኪዚዮ አለ ጂሚ ሳንታዲዮ፣ የተሰማኝ ሐዘን ያንተ ነው ያለው የሳንታዲዮ ቤተሰብ ነው ይህን የፈጸመው ምትል ከሆነ ነፍሴን በእጅ ውስጥ አስገብቼልሃለሁ። አባቴን ጠይቄው እንደዛ ያለ ትዕዛዝ ያለ መስጠቱን ነግሮኛል እና ያቀረብከውን የመብት ሐሳብ ሁሉ እንደሚቀበለው እንድነግር ልኮኛል። ልጅህንም እንዳገባ ፈቅዶልኛል። ሮዝመሪ መታ የጂሚን እጅ ቅፍ አድርጋ ይዛለች። መንፈሷ የተሰበረ መሆኑ ከፊቷ ላይ ስለሚነበብ ዶኖ ለጊዜውም ቢሆን ልቡ ለሁለት ተከፈለ። ሐዘንና ስጋት አሳዛኝ መልክ ሰጥቷታል። አይኖቿ እንባ አዝለዋል። ፊቷ ላይ ግራ የተጋባ አይነት ሁኔታ ይነበባል። ፊቷን ከዶኖ ዙራ የጂሚ ሳንታዲዮን አይኖች ትመለከታለች። የዚህ አይነት ሁኔታ ዶን ክሎርኪዚዮን አጋጥሞት አያውቅም እና እንዴት ብሎ ለዚች ቆንጆ ልጅ ተደራቢ ሐዘን ያምጣባት? ሮዝመሪ ወደ አባቷ ዞር ብላ ቤተሰቡ በግድያ ውስጥ አለበት ብለህ ተጠረጠረ ይሆናል ብሎ ጂሚ በጣም ተጨንቋል አለችው። እኔ እነሱ እንዳላደረጉ ታውቃለሁ። ጂሚ ቤተሰቡ ወደ እርቁ እንደሚመለስ ቃል ገብቶልኛል። ዶን ክሎርኪዚዮ ግን ለልጁ ነፍስ የሳንታዲዮን ቤተሰብ ተጠያቂ አድርጎ ደምድሟል። ምንም ማረጋገጫ አላስፈልገውም። ምህረት ግን ሌላ ጉዳይ ነው። ያልከውን አምንበታለሁ፣ እቀበለዋለሁም አለ ዶኑ። በእርግጥም በጂሚ የዋህነት አምኗል። ምንም የሚያመጣው ለውጥ ባይኖርም ሮዝመሪ የወደድሽውን እንድታገቢ ፈቅጄልሻለሁ። ሰርግሽ ግን እዚህ ቤት ውስጥ አይደረግም። ማንም የቤተሰብ አባል የሆነ ሰው አይገኝልሽም። ጂሚ አባትን ከሰርጉ በኋላ ቁጭ ብለን አሁን የተቀራረብንበትን የቢዝነስ ውል እንነጋገራለን በለው። አመሰግናለሁ አለ ጂሚ ሳንታዲዮ። ሁሉም ነገር ይገባኛል። ሰርጉ በጸደይ መናፈሻ ቤታችን ይከናወናል። በአንድ ወር ጊዜ ውስጥ የኛ ቤተሰብ ሁሉ እንዲገኝ እናደርጋለን። ለእናንተ ቤተሰብም ሁሉ ጥሪ እንልካለን። ለመምጣት ካልፈለጉ ግን ያ የነሱ ውሳኔ ይሆናል። ዶኑ በጣም ከፋው። ይሄ በተፈጸመ በአጭር ጊዜ ውስጥ አለ ወደ ልጁ የሬሳ ሳጥን እያመለከተ። በዚህ ጊዜ ሮዝመሪ ዘላ አባቷ አቅፍ ውስጥ ገባች። ነፍሰ ጡር እኮ ነኝ አለችው በጆሮ። አሃ አለ ዶኑ።
ከዛም ጂሚ ሳንታዲዮን በማሽሟጠጥ አይን አየው። ሮዝመሪ እንደገና አባቷ ጆሮ ላይ ተለጥፋ ስሙን ሲልቪዮ እለዋለሁ፣ ልክ እንደ ሲልቪዮ ይሆንልሃል እሺ አለችው። ዶኑ ኑግ የሚመስለውን ጥቁር ፀጉሯን አሸት አደረገና ጉንጯን ሳማት። ጥሩ ነው አለ። መልካም፣ ግን እኔ በሰርጉ ላይ አልገኝም። አሁን ሮዝመሪ አቅም አገኘች። ቀናለችና የአባቷን ጉንጭ ሳመች። ከዛም አባባ፣ አንድ ሰው ግን መገኘት አለበት። አንድ ሰው መጥቶ ለባሌ ሊያስረክበኝ ይገባል አለችው። ዶኑ ጎን ወደ ቆመው ወደ ፒፒ ዞር አለ። በሰርጋችሁ ላይ ፒፒ ቤተሰቡን ወክሎ ይገኛል። የእቴ ልጅ ነው፣ መደነስ ይወዳል። ፒፒ ልጄን ታስረክብና ሁላችሁም እስከ ውቅያኖሱ ወለል ድረስ መደነስ ትችላላችሁ አለው። ፒፒ የሮዝመሪን ጉንጭ ለመሳም ጠጋ አለ። እመጣለሁ አላት የውሸቱን ፈገግ እያለ። እና ጂሚ ሳይመጣ ቢቀር ተያይዘን እንጠፋለን። ሮዝመሪ ለምስጋና አይኖቿን በልጥጣ እቅፉ ውስጥ ልቅ አለች። ከወር በኋላ ፒፒ ደሌና በአውሮፕላን ወደ ሰርጉ ስፍራ በረረ። ወሩን በሙሉ ከዶን ክኖርኪዚዮ ጋር ኩየጉ ነበር ያሳለፈው። ከጆርጂዮ ከቪንሴንትና ከፔቲ ጋር ያላሰለሰ ስብሰባ ነበራቸው። ዶኑ በማያሻማ ሁኔታ ኦፕሬሽኑን ፒፒ እንዲመራ ደጋግሞ ነግሯቸዋል። የሱ ትዕዛዝ ሁሉ የራሱ የዶኑ ትዕዛዝ ተደርጎ እንዲወሰድም አስጠንቅቋቸዋል። ትዕዛዙ ምንም ይሁን ምን ቪንሴንት ብቻ ነበረ እዚህ ላይ ጥያቄ ያነሳው። ሲልቪዮን የገደሉት ሳንታዲዮች ካልሆኑስ? ምንም ችግር የለም። ሳንታዲዮ ምንጊዜም ችግር ፈጣሪዎችና ለወደፊት ሁሉናችን አደገኞች በመሆናቸው ልንዋጋቸው ይገባል። አሁን ካላደረግነው ሌላ ቀን ማድረጋችንም አይቀር ነው። በትክክልም እኮ ጥፋተኞች ናቸው። አዎ፣ ለሰው ክፉ መመኘት ራስ ወንጀል ነው። ሳንታዲዮች ጥፋተኞች አይደሉም ካልን እድል ራሷ ፊቷን አዙራብናለች ማለት ነው። የቱ ነው ታዲያ ሊታመን የሚገባው? የቱን ነው ታዲያ የምታምነው? ፒፒ በሕይወቱ ለመጀመሪያ ጊዜ ዶኑ ሲጨነቅ አየ። ምድር ቤት ውስጥ በሚገኘው የጸሎት ቤት ረጅም ሰዓት ቆየ። ምግብ በጣም ቀንሷል። ለሐመል ለሚቀምሰው የወይን ጠጅ ግን ማቋረጫ የለውም። ይሄ የተለመደ ነገር አይደለም። በፍሬም የተሰራውን የሲልቪዮን ፎቶግራፍ መኝታ ቤት ውስጥ ሰቅሎታል። አንድ እሑድ ቀን ቄሱን ጠርቶ የሰራውን ኃጢአት ሁሉ ተናዘዘ። በመጨረሻው ቀን ዶኑና ፒፒ ለብቻቸው ስብሰባ አድርገው ዋሉ። ፒፒ አለ ዶኑ፣ ይሄ በጣም አስቸጋሪ ግዳጅ ነው። ጂሚ ሳንታዲዮን እንተዋው የሚል ጥያቄ ከመሃላቸው ሊነሳ ይችላል። ግን ማንንም እንዳትምር። ይሄ የኔ ትዕዛዝ መሆኑን ግን ማንም ሰው እንዳያውቅ። የጂሚን ግድያ በተመለከተ ተጠያቂ የምትባለው አንተ ነህ፣ እኔም አይደለሁም። ጆርጂዮም ቪንሴንትም ፔቲም አይደሉም። ይህን ተጠያቂነት ለመቀበል ፍቃደኛ ነህ? አዎ አለ ፒፒ። ልጅ እንድትጠላ እንዳልፈለገ ገብቶኛል። ወንድሞቿንም እንዳትጠላ አይደል እንዴ? ሮዝመሪ አደጋ ላይ የምትወድቅበት ሁኔታ ሊፈጠር ይችላል እንዴ? አለ ዶኑ። አዎ አለ ፒፒም። ዶኑ በረጅሙ ተነፈሰ። ልጆቼን ለማዳን የምትችለውን ሁሉ አድርግ አለው ዶኑ። አስፈላጊውን ውሳኔ ማድረግ ትችላለህ፣ ግን አስታውስ፣
ጂሚ ሳንታዲዮን ለመግደል ትዕዛዝ አልሰጠውም። ምንም ትዕዛዝ አልሰጠውም። ተግባባን አይደል? ግን ሮዝመሪ አንተ መሆንን ከተረዳች ሲል ፒፒ ጠየቀው። ዶኖ በቀጥታ ፒፒ ዴሊናን ተመለከተው። ልጄና የሟቹ የሲልቪዮ እህት ናት። ምንጊዜም ቢሆን አትከዳንም፣ አሳልፋም አትሰጠንም። በፓልም ስፕሪንግ የሚገኘው የሳንታዲዮ መናፈሻ ስፍራ ባለ 3 ፎቅ ሲሆን 40 ክፍሎች አሉት። አሰራሩም የአካባቢውን በረሃ ሕይወት እንዲመሳሰል ተብሎ በስፓኒሽ የቤት አሰራር መልክ የተሰራ ነው። መናፈሻ ስፍራውን ከአሸዋው ለመለየት ዙሪያው በቀይ ሸክላ ታጥሯል። ቅጥር ግቢው ውስጥ በጣም ሰፊ መዋኛ ስፍራ፣ የቴኒስ መጫወቻና መዝናኛ ስፍራን አካቶ ይዟል። በዚህ የሰርግ ዕለት ስፍራው ሁሉ በምግብና መጠጥ ጠረጴዛዎቹ ተሞልተዋል። ለኦርኬስትራም የተንጣለለ መድረክና በእንጨት ብቻ የተሰራ መደነሻ ስፍራም በጎድጓዳ ስፍራ ላይ ተዘጋጅቷል። ከመዳብ ብቻ በተሰራው ዋናው መግቢያ በር አጠገብ 3 የጭነት መኪናዎች ምግብና መጠጥ ተጭነው ቆመዋል። ፒፒ ዴሊና ቅዳሜ በጠዋት ሰርጉ ቦታ ደረሰ። በሻንጣዎቹ ሙሉ የሰርግ ልብስ ታጭቋል። ሁለተኛው ፎቅ ላይ መኝታ ክፍል ተሰጠው። በወርቃማው የበረሃው ነጸብራቅ ክፍሉን ወለል አድርጎታል። እንደገባ አንደኛው ሻንጣ ከፍቶ ልብሶቹን እያወጣ ቁም ሳጥን ውስጥ መክተት ጀመረ። የቤተ ክርስቲያኑ የሰርግ ፕሮግራም ከግማሽ ሰዓት በኋላ ይከናወናል። የዋናው ቅዳሴ ፕሮግራም ግን እኩለ ቀን ላይ ነው። ከዛም እንግዶቹ ሁሉ ወደ ድግሱ ቦታ ይመጣሉ። በሩ ተንኳኩቶ ፒፒ ሲከፍት ጂሚ ሳንታዲዮ ገባ። ከደስታ የተነሳ ፊቱ ያበራል። ፒፒን አቅፎ ትከሻውን መታ መታ አደረገው። የፒፒን እጆች ይዞ ለቤተሰቡ ያለውን ፍቅር በየዋህ ልቦና ገለጸለት። በመምጣት በጣም ደስ ብሎኛል አለው ጂሚ። ሮይም ልታስረክባት መምጣትን ሰምታ በጣም ደስ ብሏታል። አሁን ማንኛውም ነገር ከመጀመሩ በፊት ሽማግሌው ሊያነጋግር ይፈልጋል። እጁን እንደያዘ ወደ አንደኛው ፎቅ አወረድና ረጅሙን ኮሪደር አልፈው ዶን ሳንታዲዮ ወደሚገኝበት ክፍል ወሰደው። ዶን ሳንታዲዮ ሰማያዊ የሌሊት ልብስ ለብሶ አልጋ ላይ ጋደም እንዳለ ነበረ። ከዶን ክሎርኪዚዮ በጣም አርጅቷል፣ ደክሟልም። ግን ይሄኛውም አተኩሮ የሚያዩ አይኖች አሉት። ነቅቶ የማዳመጥ ችሎታውም እንደ ክሎርኪዚዮ ነው። ትልቅ የሚባሉ ሰዎች ሌሎች ሰዎችን በጥሞና ማዳመጥና ማስጨረስን ከማን እንደሚታደሉ አይታወቅም። ሽማግሌው ጭንቅላቱ እንደ ኳስ ክብ ሆኖ መላጣ ነው። ፒፒን ጠራና ሳብ አድርጎ አቀፈው። መምጣት በጣም አስደስቶናል አለ ሽማግሌው። ድምፁ ጎርናና ነው። እኔና አንተ እንደተቃቀፍን ሁለቱ ቤተሰባችንም እንዲተቃቀፍ አደራውን ለአንተ ሰጥቻለሁ። አንተ በመካከላችን የሰላም ርግብ ነህ። እግዚአብሔር ይባርክ፣ ፈጣሪ ይባርክ አለውና ተመልሶ አልጋው ላይ በጀርባው ተኛ። አይኖቹንም ከደነ። ዛሬ ቀን ደስተኛ ነኝ አለ። ክፍል ውስጥ አንዲት ነርስ ተቀምጣለች። መካከለኛ እድሜ ክልል ውስጥ ናት። ጂሚ ዘመዳቸው ሆኗል። ለፒፒ ገልጾ አስተዋወቃቸው። ሽማግሌው መለባበስ ስላለበት እንዲወጡለት ለጂሚ በጆሮ ነገረችው። ፒፒ ለተወሰነ ደቂቃ ሐሳቡ ተናወጠበት። ዶን ሳንታዲዮ ምንም ያህል ጊዜ አልቀረውም። ቢበዛ የጥቂት ሳምንቶች እና እስከዛ ብንታገሰው የሚል ሐሳብ ነበር የመጣበት። ምክንያቱም ዶኑ ሲሞት የሱም ቦታ የሚተካው ጂሚ ነው። እንደዛ ከሆነ ደግሞ ሁኔታዎችን በሰላም መጨረስ ይቻላል። ችግሩ ግን ዶን ክሎርኪዚዮ የልጁን የሲልቪዮን ገዳዮች ታረቅ ቢሉት ፍጹም እሺ የሚል አይሆንም።
በሁለቱ ቤተሰቦች መካከል እውነተኛ እርቅ ፍጹም ሊመጣ አይችልም። ለማንኛውም ዶን ክሎርኪዚዮ አንድ ቀን ሙሉ ዘግቶ ሲያማክር የነበረው ከውሳኔው በምንም መንገድ ዝንፍ እንዳይል ነው። በዚህ ወቅት ፎንሳና ኢታሎ የተባሉት የሳንታዲዮ ወንድማማቾች የፒፒን ክፍል ሊፈትሹ ነበረ። ዋናው ፍላጎታቸው የጦር መሳሪያና የመገናኛ መሳሪያ ይዞ እንደሆነ ብለው ነበረ። ከአየር ማረፊያ የተከራያትን መኪና በሚገባ ፈትሸዋታል። የሳንታዲዮ ቤተሰብ ልጃቸውን ለመዳር መጠነ ሰፊ ዝግጅትን ያደረጉት በእጅ በተሰሩ ሰፋፊ ቅርጫቶች እጅግ ውድ የሆኑ አበቦች ተሞልተው በየስፍራው ተከምረዋል። ሻምፓኝ እንደ ፏፏቴ የሚያንቆረቁሩ ሰገነት መሰል መድረኮች በየቦታው ተሰርተዋል። ለሕፃናትም የሚሆኑ የተለያዩ መጫወቻዎች አንድ አካባቢን ይዘዋል። ከዚያም ሰዓቱ ሲደርስ የሙዚቃው ቃና ከየድምፅ ማጉያዎቹ አቧራ። እያንዳንዱ ተጋባዥ $20,000 የሚያወጣ የሎተሪ ትኬት ታደለው። ሎተሪው ወደ በዓሉ አጋማሽ አካባቢ ይወጣል። ከዚህ የበለጠ ምን እርካታ ይገኛል? ምንም ሳያወጡ በልቶ ጠጥቶ $20,000 ታቅፎ ወደ ቤት መመለስ። እንግዶቹን ከበረሃው ሙቀት ለመጠለል በተለያዩ ቦታዎች የሚያማምሩ ድንኳኖችም ተተክለዋል። ዳንሱ ቦታ አረንጓዴ ድንኳን፣ ለኦርኬስትራው ቀይ፣ ለሙሽሮቹ የመጡ ስጦታዎችን መቀበያ ስፍራ ላይ ሰማያዊ ድንኳን ተጥሏል። በስጦታው ስፍራ ከተከማቹ ስጦታዎች መካከል ለሙሽሪት አንድ ብራማ መርሴዲስ መኪና፣ ለሙሽራው አነስተኛ የግል አውሮፕላን ከራሱ ከዶን ሳንታዲዮ የተሰጡ ይገኙበታል። የቤተ ክርስቲያኑ ፕሮግራም አጭር ስለነበረ እድምተኞቹ ወደ ሳንታዲዮ መናፈሻ ሲመጡ ኦርኬስትራውም ጨዋታውን ቀጥሎ ነበረ። የምግብና የመጠጥ ስፍራዎችም የየራሳቸው ድንኳን ተጥሎላቸው በተጠንቀቅ ላይ ይገኛሉ። አንደኛው ድንኳን አዳኞች የዱር አራዊት ሲያደኑ የሚያሳይ ትልቅ ስዕል ተስሎበታል። ሌላኛው ድንኳን ደግሞ ትላልቅ ብርጭቆችና የተለያዩ የመጠጥ ጠርሙሶች ተስሎባቸዋል። ሙሽሮቹ ዳንሱን ለመክፈት መጠለያ በተሰራበት ስፍራ ደነሱ። በጣም ስለሚፋቀሩ እርስ በርስ ተቃቅፎ ሲሳሳሙና ሲላቀሱ ሕዝቡ ሁሉ ደስታውን በጭብጨባ ገለጸላቸው። ሮዝመሪ እንደዛለት ውብ ሆና አታውቅም። ጂሚ ሳንታዲዮም እሸት መስሎን የታየው። ሙዚቃው ሲያቋርጥ ጂሚ ፒፒዴሌናን ከሕዝቡ መሃል ጎትቶ አወጣና ከ200 በላይ ከሚሆነው እንግዳ ፊት አቆመው። ይህ ሰው ፒፒዴሌና ይባላል። ሙሽሪቷን ያስረከበኝ እሱ ነው። በሰርጋችን ላይ የክሎርኪዚዮን ቤተሰብ ወክሎ ተገኝተዋል። ለእኔ በጣም ውድ የሆነ ወዳጄ ነው። ወዳጆቹ ሁሉ ወዳጆቼ ናቸው፣ ጠላቶቹም ጠላቶቼ ናቸው በማለት ሙሽራው ንግግር አደረገ። ከዚያም ብርጭቆን አንስቶ ሁላችንም ለሱ መልካም ምኞት እንጎንጭ፣ ከሙሽሪትም ጋር የመጀመሪያውን ዳንስ ለሱ ሰጥተናል ብሎ መድረኩን ለቀቀለት። ፒፒና ሮዝመሪም እየደነሱ ሳለ ቤተሰቡን ታስማማልኛል አይደል ፒፒ በማለት በጆሮ ሹክ አለችው። ጥርጥር የለውም አላት ፒፒ እያሽከረከራት። ፒፒ የበዓሉ ታላቅ እንግዳ ሆኖ ነው የዋለው። እንደዚህ እንደሱ የሰርግ ቁንጮ ሆኖ የተቆጠረ ሰው እስከ ዛሬ አልታየም። የተዘፈነውን ዘፈን ሁሉ እየወጣ ደነሰበት። በሁለት እግሮቹ ጣቶች ቆሞ ሲሽከረከር ወጣቶቹ እንኳን ሰውነታቸው እንደሱ አይቀላቸውም። ከጂሚና ከሌሎቹ ወንድሞቹ ከፎንሳ፣ ከኢታሎ፣ ከቤንዲክት፣ ከጊኖና ከሉዊስ ጋር በየተራ ደነሰ። ከሕፃናቱም ከአሮጊቶቹም ጋር ሁሉ ደነሰ። ከኦርኬስትራው መሪ ጋርም ደነሰ። ከዛም ከሙዚቀኞቹ ጋር ተደባልቆ በጥንቱ በሲሲሊ ቃና አብሮ ዘፈነ። ምግብና መጠጡንም ከሚገባው በላይ በላ፣ ጠጣ። እንዲያውም
ኮቱ ላይ ሁሉ እስኪንጠባጠብበት ለከት በሌለው አይነት አመጋገብ ነበረ እያዝረከረከ ሲበላ የነበረው። ከዛም ጂሚ ሳንታዲዮ መጥቶ ፒፒን ከህዝቡ ራቅ ወዳለ ቦታ ወስዶ ሁሉን ነገር በሰላም እንዲፈታ አደራውን ላንተ ሰጥቻለሁ አለው። ሁለቱ ቤተሰቦቻችን መታረቅ፣ መስማማትና በሰላም አብሮ መስራት አለባቸው። ከዚህ ዓላማችን ደግሞ የሚገታን ምንም ነገር አይኖርም፣ እኔና አንተን። ፒፒ ሲናገር እያንዳንዷ ቃሉ ሐቅን የተንተራሰች ትመስል ነበረ። እናደርገዋለን፣ በትክክል እናደርገዋለን። አዎ እኔና አንተ እናደርገዋለን። ጂሚ ሳንታዲዮም እንደሱ ለማስመሰል ይሆን ወይም ከአንጀቱ ብቻ ለማወቅ አይቻልም። ፒፒን የገረመውም ይህ ጉዳይ ነበረ። ለመሸዋወሩ ወይስ ከአንጀታቸው? መቼም ጂሚ እስካሁን ከቤተሰቡ አንዱ የሲልቪዮን ነፍስ ማጥፋቱን ማወቅ ይኖርበታል። ጂሚም በፒፒ ጭንቅላት ውስጥ ያለውን ምስጢር ያነበበ ይመስል እምልልሃለሁ ፒፒ፣ እኔ ስለዛ ጉዳይ ምንም የማውቀው ነገር የለም አለውና የፒፒን እጅ ሳብ አድርጎ ደረቱ ላይ ልጥፍ አደረገው። በሲልቪዮ ግድያ ውስጥ እጃችን አልገባበትም በምንም መልኩ። እጄን አባቴ ራስ ላይ አድርጌ እምልልሃለሁ። አምናለሁ አለው ፒፒ የጂሚን እጆች ጫና አድርጎ ይዞ። አሁንም ፒፒ መንፈሱ ተጨነቀ። ሐሳቡ ለሁለት ተከፈለ። ግን ምንም የሚያመጣው ለውጥ አልነበረም። ያበቃለት ጉዳይ ነበረ። ቀዩ የበረሃ ፀሐይ ብርሃን እየደበዘዘ መጣ። እናም ጨረሩ ግቢውን አደረሰው። ይህ ደግሞ መደበኛ እራት መቅረቢያው ሰዓት መድረሱን ያበስራል። የሳንታዲዮ ወንድማማቾች በሙሉ ተሰባስበው መጥተው ለሙሽሮቹ ጤንነት፣ ለጂሚ ፍቅር፣ ለታላቁ እንግዳቸው ለፒፒ ዴሌና ጤንነት ብርጭቋቸውን በአንድነት አጋጩ። ሽማግሌው ዶን ሳንታዲዮ ካልጋው ተነስቶ ለመምጣት አቅሙ ስለደከመ ለሙሽሮቹ ያለውን ልባዊ ምኞትና ያበረከተላቸውንም ስጦታ ተገልጾ መልእክቱ ለሁሉም በድምፅ ማጉያ ተነገረ። በተለይ ለጂሚ የገዛለት አውሮፕላን ሲነገር ከዳር እስከ ዳር ተጨበጨበ። ከዚያም ሙሽሪቷ ራሷ ከሰርጉ ኬክ ላይ በትልቁ ቆርጣ ሽማግሌው ዶኑ ወተኛበት ክፍል ድረስ ወሰደችለት። ግን እንቅልፍ ይዞ ስለነበረ ለነርሷ ሰጠቻት። ነርሷም እንደተነሳ እንደምታበላው ቃል ገባችላት። በመጨረሻም ወደ እኩለ ሌሊት ላይ የበዓሉ ፍጻሜ ሆነ። ጂሚና ሮዝመሪ ከሚቀጥለው ቀን ጀምሮ የጫጉላ ጊዜያቸውን አውሮፓ ለማሳለፍ በማለዳ ስለሚነሱ ፈጥነው ወደ ተዘጋጀላቸው ጫጉላ ቤት ሄዱ። ሕዝቡም በጭብጨባና በሆታ ሸኛቸው። ከዛም አንድ ባንድ እያሉ ከመቶ በላይ የሚሆኑት መኪኖች ግቢውን እየለቀቁ በበረሃው ጎዳና ይከንፉ ጀመር። ምግብና መጠጥ ጫኝ ከባድ መኪኖችም ትርፍራፊውንና ዕቃዎቹን ይጭኑ ጀመር። ሌሎች ሰዎች ደግሞ ድንኳኖቹን ያፈርሳሉ። ጠረጴዛና ወንበሮችን በመልክ ይደረድራሉ። ትርፍራፊ ምግብና ቆሻሻ ነገር አለመኖሩን እየዞሩ የሚፈትሹ ሰዎችም ተመድቦ ነበረ። ሁሉም ሰው ይጣደፋል፣ ይራወጣል። በመጨረሻም ሁሉም ነገር ተጠናቀቀ። ከባድ መኪኖቹም የጫኑትን ይዘው ነጎዱ። ሰራተኛው ሁሉ ወደ የማደሪያው ተበታተነ። በፒፒ ጠያቂነት ከበዓሉ ፍጻሜ በኋላ ከአምስቱ የሳንታዲዮ ወንድማማቾች ጋር ስብሰባ እንዲደረግ ተወስኗል። የሁለቱም ቤተሰቦች በጋብቻ መተሳሰር አስመልክቶ ስጦታዎች እንደሚለዋወጡ ታውቋል። በዚሁ መሰረት እኩለ ሌሊት ላይ በትልቁ የሳንታዲዮ የምግብ አዳራሽ ተሰበሰቡ። ፒፒ ሻንጣ ሙሉ ሮሌክስ ሰዓት ይዘዋል። ከዚህም በተጨማሪ የተለያዩ ጃፓን ሰራሽ መጫወቻዎችና የጊዜ ማሳለፊያ ዕቃዎች ታጭቀዋል። በተለይም የተለያየ የፍቅር መሰሪያ ፊልሞች በብዛት አሉ። ፎንሳ ይህን ሲያይ አሁኑኑ ለጂሚ እንደውልለት ብሎ ጮኸ። በጣም ዘግይተናል
አሌታሉ እየሳቀ። ጂሚና ሮዝመሪ እስካሁን ድረስ እንቅልፍ ይዟቸዋል። ሁሉም ሳቁ። ከውጪ የበረሃዋ ጨረቃ የሳንታዲዮን ግቢ ወለል አድርጋ ታሳያለች። ቻይና ሰራሽ የአምፖል ማቀፊያዎች ግንቡ ዙሪያ ተሰቅለው አካባቢውን በጨረቃዋ ብርሃን ሲታይ ቀይ ክብ ነገር አስመስለውታል። እላዩ ላይ ምግብ ማደራጃ የሚል ጽሑፍ የተጻፈበት ከባድ መኪና ሽቅብ ወደ ሳንታዲዮ የእረፍት መናፈሻ ግቢ እየገሰገሰ መጣ። ከሁለቱ ዘቦች አንደኛው ተጠግቶ ሾፌሩን ሲጠይቀው አንድ ጄኔሬተር ረስተው ለመውሰድ መሆኑን ነገረው። በዚህ ሰዓት ሲል ዘቡ ሳቀበት። ሁለቱ ሲነጋገሩ የሾፌሩ ረዳት ሁለተኛውን ዘብ በዘዴ ሄዶ አነቀው። ዘቦቹ እንዲሁ ለይስሙላ ይቆሙ እንጂ ከምግብና መጠጥ ብዛት ተስተካክለው እንኳን መቆም በማይችሉበት ሁኔታ ላይ ስላሉ በቀላሉ ተጋደሙለት። ይህን የተመለከተው ሹፌርም አጠገቡ እየተንገዳገደ የቆመውን ዘብ ድምፅ ማፈኛ ባለው መሳሪያ 3 ጥይት አከታትሎ ለቀቀበት። ረዳቱም በያዘው ጩቤ የሁለተኛውን ዘበኛ አንገቱን በጠሰው። የከባድ መኪናው የኋላ በር በዝግታ ሲከፈት የሞተር ድምፅ ይሰማል። ከዚያም 20 የክሎርኪዚዮ ወታደሮች እየዘለሉ ወረዱ። ፊታቸው በጭንብል ተሸፍኗል። ጥቋቁር የጦር ልብስ ለብሰው ድምፅ አልባ መሳሪያ ይዘዋል። በጆርጂዮ ቪንሴንትና ፔቲ መሪነት በግቢው ውስጥ ተሰራጩ። ሌላ የተለየ ቡድን የስልክ መስመሮችን በጣጠሰ። ሌላው ቡድን ደግሞ ከመኪናው ወርዶ የግቢውን አጠቃላይ እንቅስቃሴ ለመቆጣጠር በሚያመች ስፍራ ቦታ ያዘ። ጭንብል ካጠለቁት ወታደሮች መካከል 10ሩ ከጆርጂዮ ከፔቲና ከቪንሴንት ጋር ዘለው ምግብ አዳራሽ ውስጥ ዘዋሉ። የሳንታዲዮ ወንድማማቾች ብርጭቋቸውን አንስተው ከፒፒ ጋር ቺርስ ይባባሉ ነበረ። ሳይታሰብ ፒፒ ከመካከላቸው ሹልክ አለ። ግን አንድም ቃል የተነፈሰለት ሰው አልነበረም ጭንብል ካጠለቁት ወራሪዎች መካከል። በዚህን ወቅት ወራሪዎቹ በሳንታዲዮ ወንድማማቾች ላይ የጥይት ዝናብ አውረዱባቸው። የአንዳንዶቹ ጭንቅላት ገና ሰውነታቸው መሬት ሳይነካ በቁማቸው ፈራረሰ። እጅግ ዘግናኝ ነበረ። ያም ሆኖ ፔቲ ገና አልረካም። የወደቀ ሬሳቸው ላይ ቆሞ እንደገና ተራ በተራ አዘነበባቸው። ወለሉ በደም ተጥለቀለቀ። የጭንቅላታቸው ስብርባሪና የብርጭቆቹ ስብርባሪዎች መሳ ለመሳ ሆኑ። አይናቸው ለብቻው ወጥቶ ወለሉ ላይ የሚንሳፈፍም ነበረ። ፔቲ በግድ ተጎትቶ ከላያቸው ላይ ተወሰደ። በእውነቱ እላያቸው ላይ የቀረ የሰውነት አካል አልነበረም። ጆርጂዮ ለፒፒ ጭንብልና ጥቁሩን ልብስ እንዲሁም ደግሞ ሹራብ ሰጠው። ፒፒ በፍጥነት ቀይሮ ያወለቀውን ልብስ ጭንብል አጥልቆ አጠገቡ ለቆመ ሌላ ወራሪ ሰጠው። ሰውየውን ፈጥኖ በያዘው የላስቲክ ቦርሳ ውስጥ ከተተው። ፒፒ ገና ባዶ እጁን እንዳለ በፍጥነት ጆርጂዮን ቪንሴንትንና ፔቲን እየመራ ሽማግሌው ዶን ወደተኛበት ክፍል ወሰዳቸው። በሩን ገፍትሮ ከፈተው። ዶን ሳንታዲዮ ገና ከእንቅልፉ ነቅቶ የመጣለትን የሰርግ ኬክ እየበላ ነበረ። አራቱም ጭንብል ያጠለቁ ሰዎችን ሲያቸው መስቀለኛ ማተብና በጀርባው ተመልሶ ተኝቶ ፊቱን በትራስ ሸፈነ። ኬኩን የያዘው ሳህንም ወድቆ ተሰባበረ። ነርሷ ክፍል ውስጥ አንድ ጥግ ላይ ቆማ ትንቀጠቀጣለች። ፔቲ አይጥ እንዳየሽ ድመት ዘሎ ጉብ አለባት። ለካ ሰውም እንደ ላሜራ ይጨረማመታል። ያንኑ ጭብጥ ያከለ ሰውነቷን በናይለን ገመድ ከወንበር ላይ ጠፈረው። ሕይወቷ ስታልፍ ደቂቃ አልፈጀባትም። አዎ ወደ ሽማግሌው የዘለለው ጆርጂዮ ነበረ። እንደ ነብር እላዩ ላይ ጉባልና ትራሱን ከፊቱ ላይ መነጨቀው። እንዴት እንደሚገለው ትንሽ አመነታና 2 ጥይት ቆጠረበት። የመጀመሪያውን አይኑ ላይ፣ ሁለተኛውን ደግሞ ከጭንቅላቱ ቀና አደረገውና አገጩ ስር ወደ ላይ ወደ ጭንቅላቱ ለቀቀበት።
ድምፅ ግን አይሰማም። ከዛም አራቱም ተሰባሰቡ። ቪንሴንት በመጨረሻ ፒፒን አስታጠቀው። አንድ ረጅም ብራማ አይነት ገመድም ሰጠው። ቀጥሎ ፒፒ ወደ አንድ ረጅም ኮሪደር ይዟቸው ወረደና እንደገና ወደ ላይ ወደ ሶስተኛው ፎቅ አወጣቸው። ሙሽሮቹ የሚገኙበት ኮሪደር በአበባ ያሸበረቀ ነው። መሬቱም ግድግዳውም አበባ ብቻ ሆኗል። በየቦታው ፍራፍሬ የተሞሉ ቅርጫቶች በወግ በወጉ ተቀምጠዋል። ፒፒ ሙሽሮቹ የተኙበት ክፍልን አመለከታቸውና በሩን ገፋው። ተቆልፏል። ፔቲ የቀኝ እጁን ጓንት አወለቀና ከኪሱ የተለያየ መሳሪያዎች አውጥቶ ሰካ አደረገና ገጣጥሞ ከፈተው። ሮዝመሪና ጂሚ የሚጎትቷቸው አይሰሙም። ሮዝመሪ ቀኝ እጇን ባሏ ፀጉር ላይ፣ ግራዋን ሆዱ ላይ አድርጋ ከፊል ራቁቷን ተኝታለች። አንደኛው ጡቷ በግራ ክንዷ ስር አሞልሙሎ ይታያል። ጂሚም ከወገቡ በላይ ራቁቱን ነው። ደረቱ በሮዝመሪ ፀጉር ተሸፍኗል። አራቱን ወራሪዎች ቀድሞ ነቅቶ ያያቸው እሱ ነበረ። ሁሉም ነገር ገባው። እናም እዚህ አይደለም ውጭ አውጡኝና ይሻላል አላቸውና አንሶላ ሸርጦ ከአልጋው ላይ ዘሎ ወደ እነሱ ተጠጋ። ሮዝመሪ ነቃች፣ ግን ከባድ እንቅልፍ ላይ ስለነበረች ሁኔታው ግራ አጋባት። የሞት ሞቷን ተነስታ ጂሚ ወገብ ላይ ተጠመጠመች። ወደ ኋላው ገፈተራት። ወደ ውጭ ከቦ ሲያስወጡት ፒፒ እባክን አትግደሉት፣ ፒፒ አትግደሉት እያለች አለቀሰች። የሌሎቹ ማንነት ያወቀችው ሶስቱም ወንድሞቿ ወደ እሷ ዞር ሲሉ ነበረ። ጆርጂዮ፣ ቪንሴንት፣ ፔቲ እባካችሁን አትግደሉት እባካችሁ እያለች በየተራ ተማጸነቻቸው። ፒፒ በዚህ ጊዜ ከባድ ጭንቀት ውስጥ ገባ። ሮዝመሪ ማንነታቸውን ስላወቀች ለፖሊስ ብትተነፍስ የክሎርኪዚዮ ቤተሰብ አለቀለት ማለት ነው። ማድረግ የነበረበት እሷንም መግደል ነበር። በዚህ ላይ ዶን ክሎርኪዚዮ ግልጽ የሆነ መመሪያ አልሰጠውም። እንዴትስ አድርጎ ልጄን ግደላት ይለዋል? ወንድሞቿስ ቢሆኑ እሺ ይሉታል እንዴ? እነሱ መሆናቸውንስ እንዴት አወቀች? ከሐሳቡ ጋር ተሟገተና ውሳኔ ላይ ደረሰ። በሩን ወደ ኋላ ዘጋባትና ከሶስት ወንድማማቾችና ከጂሚ ጋር ለመደባለቅ ወደ ኮሪደሩ ፈጥኖ ሄደ። እዚህ ላይ ዶን ክሎርኪዚዮ የማያሻማ ውሳኔ ሰጥቶታል። ጂሚ ሳንታዲዮ መገደል እንዳለበት፣ ግን በስውር ሬሳውን አይታ ዕድሜ ልኳን ስታለቅስበት እንዳትኖር። አዎ፣ አንደኛ በጥይት እንዳይገሉት፣ ሁለተኛ ሬሳውንም ሆነ አገዳደሉን ሮዝመሪ እንዳታይ። ይዘውት እየሄዱ እያለ ጂሚ ሳንታዲዮ በድንገት በእጁ ጨብጦ የያዘውን ሽርጥ ጣልና ዘሎ የፒፒን ጭንብል አወለቀበት። ጆርጂዮ ዘሎ አንድ እጁን አንቆ ያዘው። ፒፒ ሌላኛው እጁን ጨመደደው። ቪንሴንት በርከካልና የጂሚን እግሮች ጥርቅም አድርጎ ያዘ። በዚህ ጊዜ ፒፒ በያዘው ገመድ የጂሚን አንገት ሸምቅቆ አስጎረበሰው። ምላሱ ተጎለጎለ። አይኖቹ ግን ፒፒ ላይ እንዳፈተቱ ቀሩ። ፒፒ ገመዱን በጣም አጠበቀው። ፔቲም አገዘው። በዚህ ጊዜ ሁሉም ወለሉ ላይ ተንበርክከው ሬሳውን እያገላበጡ ያስሩ ጀመር። በጫጉላ ክፍል ውስጥ ሮዝመሪ ያለማቋረጥ ትጮኻለች። ዶን ክሎርኪዚዮ ሌላ ሲጋራ አቀጣጠለና ወይኑንም በረጅሙ ተጎነጨ። ጆርጂዮ ሁሉንም ነገር ያቀደው ፒፒ ነበረ። እንቅፋት ሳይነካን ግቢያቸውን ለቀን ወጣን። የሳንታዲዮ ዝርያዎችንም ተለቃቅመው ወደሙ። ከፍተኛ ጥበብ የተሞላበት እቅድ ነበረ አለ ቪንሴንት ቀጥል አድርጎ። ለሁሉም ነገር መፍትሄ ሆነ አለ። ከዛን ቀን ጀምሮ ምንም አይነት ችግር አልገጠመንም። ውሳኔው የኔ ነበረ፣ ስህተትም ነበረ አለ ዶኑ በሐሳቡ ጭልጥ ብሎ። ግን
ሮዝመሪ እብድ ሆና ትቀራለች ብለን በምን መገመት እንችል ነበር? ከፍተኛ አደጋ አንዣቦብን ስለነበረ ያንን አደጋ ማክሸፍ የምንችለው ደግሞ በዚህ መንገድ ብቻ ነበረ። መገንዘብ የሚኖርብን ነገር ደግሞ እኔ ያኔ ገና 60 ዓመት እንኳን አልሞላኝም ስለነበረኝ ኃይልና ጥበብ እንጂ ስለ ሌላ ጉዳይ ማገናዘብ አልቻልኩም ነበረ። ልጄ ባሏ በመሞቱ እንደምታዝን ባውቅም እስከ መጨረሻ ባል አላገባም ብላ ስታላዝንብኝ ትኖራለች ብዬ ፈጽሞ አላሰብኩም። ልጄ ሲልቪዮን ገለውብኝስ እንዴት ልተዋቸው? ግን አንድ ነገር ተማርኩኝ። ማሰብ ከማይችሉ ሰዎች ጋር ምንጊዜም ቢሆን በመግባባት መስራት አትችልም። ከመጀመሪያውኑ ተራርቄ ላጠፋቸው ይገባኝ ነበረ። ሁለቱ ፍቅረኛሞች ከመታወቃቸው በፊት ማለት ነው። ወንዱንም ሆነ ሴቷን ልጄን ማዳን እችል ነበረ። ከዛም ክሮስን ተመለከተው እና አየ፣ ዳንቴ የጂሚ ሳንታዲዮ ልጅ ነው። አንተም ክሮስ ሕፃን ሆነ ከዳንቴ ጋር በአንድ ቅርጫት ተኝተሃል። ይህን ሁሉ ዘመን ዳንቴ አባቱን ስላጣ ለማካካስ ስጥርለት ኖሬያለሁ። ልጄም ከሐዘኗ እንድታላቀቅ ያልሞከርኩት ነገር የለም። ልጇ እንደ ማንኛውም የክሎርኪዚዮ ቤተሰብ አባል እንዲያድግላት አድርጌያለሁ። እንደ ልጆቼ ሁሉ ወራሼ እንዲሆኑ ወስኛለሁ። ክሮስ የተፈጸመውን ድርጊት ሁሉ ለመረዳት ሞክሯል። ሰውነቱ ሁሉ በክሎርኪዚዮና በሚኖርበት ዓለም ላይ አመረረ። ስለ አባቱ አሰበ። ፒፒ በእርግጥም የሳጥናኤልን ተግባር እንደፈጸመ ገምቶ ሰውነቱን ሰቀጥተው። እንደሱ ያለ ሰውስ እንዴት አባቱ ሊሆን ይችላል? ከዛም ስለ አክስቱ ስለ ሮዝመሪ አሰበ። እድሜ ልኳን መንፈሷና ልቧ ተሰብሮ መኖሩ አሳዘነው። የምታፈቅረው ባሏን በሰርጓ ሌሊት አባቱና ወንድሞቿ ተውት እባካችሁ እያለ ስትለምናቸው አሻፈረኝ ብለው ሲገሉት ምንም ማድረግ ባለመቻሏ መንፈሷ በየዕለቱ እየተሸረሸረ እድሜዋን ራሱ እየገፋች ነው። አዎ፣ እናም የራሷ ቤተሰብ የከዳት አሳዛኝ ፍጡር ታየችው። ዳንቴ ራሱ አሳዘነው። የተጠራጠረው የዳንቴ ወንጀልም በምን ላይ እንደተመሰረተ ገባው። ከዚሁ መነሳትም የዶሮ ሁኔታ ገረመው። እንደ እውነቱ ከሆነ ፒፒ እንደ አጋጣሚ ሆኖ በአሺሽ አዘዋዋሪ ወንበር የተገደለ የተባለው ወሬ ልቦናው እንዳልተቀበለው ግልጽ ነው። በሕይወቱ ሙሉ በአጋጣሚዎች የማያምነው ዶን ዶሚኒኮ ክሎርኪዚዮ እንዴት ይህንን ፍጹም ሊታመን በማይችል የተገጣጠመ ታሪክ ሊያምንና ሊቀበለው ቻለ? እዚህ ላይ ያለው መልእክትስ ምንድን ነው? ክሮስ የጆርጂዮን ስሜት ማንበብ አልቻለም። ስለ ፒፒ ግድያ የተናፈሰውን ወሬ አምኖበት ይሆን እንዴ? ቪንሴንትና ፔቲ ያመኑበት ለመሆኑ ግን ማረጋገጫ አያስፈልግም። ግን አሁን አንድ ነገር ግልጽ ሆኖለታል። ፒፒና ዶን ክሎርኪዚዮ እንዲሁም ሦስቱ የዶኑ ልጆች የሳንታዲዮ ጭፍጨፋ ወታደሮች ናቸው። ሆኖም አባቱ የሮዝመሪን ሕይወት አትርፈዋል። እና ሮዝመሪ ስለ ጭፍጨፋ አውርታ አታውቅም እንዴ ሲል ክሮስ ጠየቃቸው። በፍጹም አለ ዶኑ። እንዲያውም የተሻለ ነገር አደረገችልን፣ አበደች። ይህን ሲል እንዲያውም የኩራትና የጀግንነት ስሜት ተሰማው። ወዲያውኑ ወደ ሲሲሊ ላኳትና የመውለጃ ጊዜዋ ሲደርስ ዳንቴ አሜሪካ ውስጥ እንዲወለድ ብዬ አስመጣኋት። ማን ያውቃል፣ አንድ ቀን የአሜሪካ ፕሬዝዳንት ሊሆን ይችል ይሆናል። አዎ፣ ለዚህ ትንሽ ፍጡር ብዙ ነገር አለምለታለሁ። ግን የክሎርኪዚዮና የሳንታዲዮ ደም ተቀላቅሎበት ናላው እየዞረ ነው።
አንዱ መጥፎ ነገር ምን እንደሆነ ታውቃለህ? አለው ዶኑ ክሮስን። አባት ፒፒ ትልቅ ስህተት ሰርቷል። ሮዝመሪንም እዚያው መጨረስ ነበረበት። ምንም እንኳን ባለመግደሉ አንዳንዴ ባመሰግነውም ማለቴ ነው። በረጅሙ ተነፈሰ። ወይን ጠጁን ተጎነጨና ክሮስን ፊት ለፊት አተኩሮ እየተመለከተ አንድ ነገር አስተውል። ዓለምም የምታያት ዓለም ናት። አንተም አንተ ነህ። ከዚህ ውጪ መሆን አይቻልም። ክሮስ ወደ ላስ ቬጋስ ሲመለስ አውሮፕላን ውስጥ ሆኖ ስለዚህ እንቆቅልሽ ፍቺ ያወጣ ያወርድ ጀመር። ለምንድን ነው ዶኑ በመጨረሻ ስለ ሳንታዲዮ ጦርነት ሊነግር የፈለገው? ሮዝመሪን ዳግመኛ ተመልሶ እንዳይጠይቅ ለማከላከል ወይስ ደግሞ የታሪኩን ሌላ ገጽ እንዳያውቅ ታስቦ? ወይስ በአባቱ ግድያ የዳንቴ እጅ ስላለበት ጉዳዩን ለማወቅ የሚያደርገውን መሯሯጥ እንዲያቆም ለማስጠንቀቅ? በመሰረቱ ዶኑ ሽሽግ ሰው ነው። ግን ክሮስ በአንድ ነገር ላይ እርግጠኛ ሆኗል። አባቱን የገደለው ዳንቴ ከሆነ እሱንም እንደማይምረው የታወቀ ነው። እንዳይበቀለው ስለሚሰጋ ዶን ዶሚኒኮ ክሎርኪዚዮም ቢሆን ይህንን በትክክል ይገነዘበዋል። ዳንቴ ክሎርኪዚዮ ይህን ታሪክ መስማት አያስፈልገውም። እናቱ ሮዝመሪ ገና የሁለት ዓመት ጨቅላ ሳለ በእነዚያ ትናንሽ ጆሮቹ ደግማ ደጋግማ ጠቅጥቃበታለች። እሱም ከቀለም ትምህርት በፊት ያወቀው የአባቱ ገዳዮች እነማን እንደሆኑ ነው። ከዛም በኋላም ቢሆን በሽታዋ በተነሳባትና ፍቅሯን ያላስጨረሳት ባሏ ትዝ ባላት ቁጥር የሚበርድላት ታሪኩን እንደ መጽሐፍ ከደገመችለት በኋላ ነው። እስካሁንም መስማቱ አልተቋረጠበትም። በሽታዋ በጣም የባሰባት ቀን ግን ታሪክ አታወራም። እስከሚበርድላት ድረስ አባቷ ላይ የምትጨፍረው ዘላ ልታንቀው ልትቦጫጭቀው ትፈልጋለች። ብዙ ጊዜ በገላጋይ ነው የሚለያዩት። ዶኑ ደግሞ ሁልጊዜም ባሏ እንዲገደል ትዕዛዝ አለመስጠቱንና ልጆቹም ሆኑ ፒፒ ግድያው ውስጥ እንደሌሉበት ነው የሚወተውተው። እንደዚህ የሆነ ስታስቸግራቸው በአፋጣኝ ወደ ክሊኒኩ ይልካትና ለወር ወይም ለሁለት ወር ይዘጋባታል። ሲሻላት ትመለሳለች። ለተወሰነ ጊዜም ቢሆን እረፍት ያገኛል። የአንድ ቀን መዘዝ እድሜውን ሙሉ እንደ መዘመዘው ነው ያለው። ዳንቴ ግን ያኔ ሕፃን ሆኖ በጆሮ ያንሾካሾከች የነገረችውን ታሪክ አይረሳም። ሕፃን ሆኖ አያቱን በጣም ይወደው ነበረ። አያቱ ንጹሕ ሰው እንደሆነ የሚያምን ነበረ። በሦስቱ አጎቶቹ ላይ ግን ቂሙን እንደያዘ ነው ያደገው። የፒፒ ግን ለየት ይላል። ፒፒን መጥላት ብቻ ሳይሆን ቶሎ አድጎ መበቀል ይፈልግ ነበረ። ለአባቱ ሳይሆን ለእናቱም ባሲል። ጤንነቷ ሲመለስ ግን አባቷን በሚገባ ትንከባከበዋለች። ለሶስት ወንድሞቿም የእህትነት ጭንቀቷን አትነፍጋቸውም። አብስላ ታበላቸዋለች። ከፒፒ ጋር ግን ዘወትር በርቁ ነው። ለልጇ ለዳንቴ ግን ከመጠኑ ያለፈ ፍቅር ነው የምታሳየው። እስካሁንም ሆነ ወደፊት ሌላ ወንድ የማፍቀሩ ስሜት ስለሌላት የቀራትን ፍቅር ሁሉ ልጇ ላይ ለማሟጠጥ ትፈልጋለች። ከዚህም የተነሳ ባገኘችው ገንዘብ ሁሉ ስጦታ እየገዛች ታዘንበለታለች። ለነገሩ አያቱም ሆነ አጎቶቹ ሁሌም ስጦታ እንደገዙለት ነው። ምንም እንኳን የነሱ ለንስሐ እንዲሆናቸው አስበው ቢሆንም ሮዝመሪ ጤነኛ በምትሆን ጊዜ ግን የሳንታዲዮን ጦርነት ታሪክ አታወራለትም። መንፈሷ ሲናወጥ ግን ለፍልፍ አታበራም። አዎ የርግማንና የስድብ ናዳ ማውረድ ነው ስራዋ። እጆቿም ጸጉሯም ስለሚንጨፈረር አስፈሪ አውሬ እንጂ ሰው አትመስልም።
ዳንቴ ሁሌም እንደፈራት ነው። 7 ዓመት ሲሞላው ጥርጣሬ ገባውና ፒፒና አጎቶቼ መሆናቸውን ግን በምን አወቅሽ ሲል ጠየቃት። ሮዝመሪ እንደ ዶሮ አስካካችና ከት ብላ ሳቀች። ዳንቴ ወላጅ እናቱ ሳትሆን በተረት መጽሐፎች ላይ ያነበባት አሮጊት ጠንቋይ መሰለችው። በእነሱ ቤት እኮ ብልጥ የሆኑ መስሏቸዋል አለችው። ሁሉም ነገር በማያስነቃባቸው ሁኔታ አቅደው የተነሱ መስሏቸዋል። ጭምብል፣ ጥቁር ልብስ፣ በርኔጣ ለብሰው መጡ። ይገርማል። ምን እንደረሱ ማወቅ ትፈልጋለህ? አለችው ጣራው እስከሚቀደድ እየጮችበት። ፒፒ ያደረገው ጫማ ቀኑ ሙሉ ከሁላችንም ጋር ሲደንስበት የዋለው የዳንስ ጫማ ነበረ። አጎቶቹ ደግሞ ሁልጊዜ የሚሰባሰቡት ለየት ባለ መልክ ነው። ጆርጂ ሁልጊዜ ከፊት፣ ቪንሴንት ትንሽ ወደ ኋላ ቀረት ተብሎ እና ፔቲ ደግሞ ሁልጊዜም በስተቀኝ እና ደግሞ እኔ ገደል እንደሆነ ከፒፒ ትዕዛዝ ለመጠየቅ እንዴት ይመለከቱኝ እንደነበረ። ምክንያቱም አውቂያቸው ስለነበረ በመደናቀጣቸው እንዴት ዞር ብሎ እንደተመለከቱኝ በሚገባ አስታውሳለሁ። ግን እኮ ገለውኝ ነበረ። የራሴ ወንድሞች እኮ ገለውኝ ነበር። ከዛም መወራጨትና ማልቀስ ጀመረች። ያለት የሆነችው ሁሉ ድቅና አለባት። ራሷን ስታ ፒፒንና ወንድሞቿን ተራ በተራ እየጠራች እባካችሁ ጂሚን አትግደሉት፣ ጂሚን አትግደሉት ትል ጀመር። ዳንቴ እንደ ልማዱ አንገቷ ላይ ተጠምጥሞ እየሳማት ለማቀስቀስ ታገለ። የዚህ አይነት ሁኔታ በተለይ የ7 ዓመት ልጅ በነበረ ጊዜ አጋጥሞታል። ያን ጊዜ ፔቲ ምንም አይደርግሽም፣ አይዞሽ፣ አንድ ነገር ቢያደርግሽ እንኳን አያቴ ይፈጃቸዋል እያለ ለማቀስቀስ ሲታገላት እንደነበረ ትዝ ይለዋል። ግን ስለ ጆርጂዮና ስለ ቪንሴንት እርግጠኛ አልነበረም። ሆኖም ግን በዚያን የሕፃን አእምሮ የሚያስበው ፒፒን ምንጊዜ ይቅር እንደማይለው ነበረ። 10 ዓመት ሲሆነው ግን ነገሮች እየገቡት ሄዱ። እናቱ ስለ ሳንታዲዮ ጦርነት ልተረክለት ስትጀምር አያቱም ሆነ ጓጎቶቹ ጩኸቷን እንዳይሰሙ እያባበለ ወደ መኝታ ቤት ይወስዳታል። ዳንቴ እያደገ መጥቶ ሙሉ ሰው ሲሆን በክሎርኪዚዮ ድብቅ ሽንገላ የማይታለል ሰው ሆነባቸው። ሚስጥራቸውን ሁሉ በሚገባ ተገንዝቧል። ፌዘኛ በመምሰል ሁሉንም ነገር የሚያውቅ መሆኑን በእጅ አዙር ሊነግራቸው ጀመር። አጎቶቹ ያን ያህልም እንደማይፈልጉት ቀስ በቀስ እየተገነዘበ መጣ። ይህን የተረዱት የክሎርኪዚዮ ቤተሰቦች ዳንቴ ወደ ንግድና ወደ ማህበራዊ ዓለም እንዲገባ ብዙ ሙከራ አደረጉ። በትምህርት ዓለምም እንዲገፋ። እሱ ግን ፍቃደኛ አልሆነም። ይህ አይነቱ ሥራ የወንድ ሳይሆን የሴት ሥራ ነው የሚላቸው። ዳንቴ የሁለተኛ ደረጃ ትምህርቱን አቋርጦ ሲመጣ ቪንሴንት በማካሄደው የኮንስትራክሽን ኩባንያ ውስጥ እንዲሰራ ተልኮ ጠንካራ ሰራተኛ ሆኖ ነበረ። ስራው ከባድ ከመሆኑም የተነሳ ጠንካራ ጡንቻማ ወጣ። ፔቲም ከጦር ሰፈሩ ከተመለመሉት ወታደሮች ጋር መደበው። ዳንቴ ትልቅ ሰው ሲሆን ከፒፒ ስር ሆኖ የጦር ሰፈሩን ያስተዳድራል ብሎ ዶኑ ገምቶ ነበረ። ዶኑ ይህን ያለው ስለ ዳንቴ ጸባይና ስለፈጸማቸው አንዳንድ ድርጊቶች ከተነገረው በኋላ ነበረ። የሁለተኛ ደረጃ ተማሪ ሳለ አንዲት አብራው የምትማር ልጅ አስገድዶ የደፈራት በመሆኑ ክስ መስርታበት ነበረ። ሌላም ደግሞ እንዲሁ ከሱ ጋር የሚማር ልጅ ላይ ጩቤ መዞ አስፈራርቶ ስለነበረ ይህን ድርጊቱን ሽማግሌው እንዳይሰማበት አጎቶቹን ተማጽኖ ነበረ። እነሱም እንደማይነግሩበት ቃል ቢገቡለትም የቤተሰቡ ሕግ ስለማይፈቅድ ወዲያውኑ ለአባታቸው ሪፖርት አድርገዋል። እነዚህ ድርጊቶች በብዙ ገንዘብ ነው በስምምነት ሊያልቁ የቻሉት። በክሮስ ላይ ቅናት የጀመረውም በዚህ ወቅት ነበረ። ክሮስ በጣም ቆንጆና ረጅም ልጅ እየሆነ ባደገ ቁጥር ዳንቴ ኩሩሩ ሆኖ በመቅረቱ በአብሮ አደጉ ቅናት ጀመረው። በክሎርኪዚዮ መንደር የሚገኙም ሆኑ በየአጋጣሚው የሚያገኙት ልጃገረዶች ክሮስ ዴሌናን አይተው ማለፍ ተሳናቸው። በግድ የሚስሙት ሴቶችም ይበልጣሉ። በሌላ መልኩ ዳንቴ በጣም ከማደሩም በላይ የሰውነቱ ቅርጽ አስቀያሚና አስፈሪ ነው።
በዚህ ላይ በጥንት ዘመን የነበሩ ሰዎች ያደርጉት የነበረው ቀርፋፋ ባርኔጣ ከራሱ ላይ ስለማይለየው ሴቶች ይፈሩታል። ዳንቴ ግን ይህን ችግሩን እያወቀ እንዳላወቀ ሆኖ መኖር ግድ ሆነበት። ዳንቴ ከጊዜ ጊዜ ከቤተሰቡ ማህበራዊ ህይወት እየተገነጠለ የመሄድ አዝማሚያ እያሳየ ሄደ። ዶኖ ግን ሁሌም ፍቅሩን አልነሳውም። ከፍ ሲል ዘወትር የሚነግረው የግዛቱ ወራሽ እንደሚሆን ነው። ሆኖም ሽማግሌው የወዱንም ሆነ ሐሳቡ ያለውን ለዳንቴ አያማክረውም። ሁሌም ዶኖ ዳንቴ የሚያቀርበውን የግዳጅ ዕቅድ አይቀበለውም። እያደገ በሄደ ቁጥር ሦስቱም አጎቶቹ ለሱ ያላቸው ፍቅር እየጎመዘዘን ሄደው ሦስቱም እንደ ጓደኛ እንጂ እንደ ተወላጃቸው አለ ያሉት። በእርግጥ ስለ ግዳጅ በቂ ዕውቀት እንዲሰጠው የተመደበው ፔቲ ነበረ። ዳንቴ አንዳንድ ጊዜ ስህተቱ ከሱ መሆን ይገባዋል። ምክንያቱም ሁሌም ስለ ሳንታዲዮ ጦርነት ምንም የሚያውቀው ነገር እንደሌለ እንጂ አሳምሮ እንደሚያውቅ ለማንም ተንፈሶ አያውቅም። እንዲያውም አውቆ ስለ ጂሚ ሳንታዲዮ እንዲነግረው ፔቲን አልፎ አልፎ ይጠይቀዋል። ፔቲ ጂሚ ሳንታዲዮ ሁሉም እንዴት ያከብሩት እንደነበረና በመሞቱም ምን ያህል እንዳዘኑ ይነግረው ነበረ። ነገር ግን በግልጽ አይንገሩት እንጂ ዶኑም ሆኑ ልጆቹ ዳንቴ ስለ ሳንታዲዮ ጭፍጨፋና ስለ አባቱ ግድያ እናቱ ከጦጦ እኩል እየጋተች እንዳሳደገችው ያውቃሉ። በዚህም የተነሳ ነው ዶኖ እንደ አንድ መስፍን እየተንከባከበ ያሳደገው። ፍላጎቱ የመሳሪያና የጦርነት ብቻ መሆኑን የተረዳው አያቱ በወታደርነቱ እንዲቀጥል ፈቀደለት። በዚህም ዳንቴ የወጣለት ወታደር መሆኑን አስመሰከረ። ችግሩ በራሱ እንጂ በሌላ ሰው መመሪያ ለመገዛት ፍቃደኛ ያለመሆኑ ብቻ ነው። ለቤተሰቡ ሕግ በጭራሽ አይገዛም። በተሰማራበት ግዳጅ አንድ ችግር ፈጥኖ ነው የሚመጣው። ሁሌ ደግሞ ስለ እናቱ የወደፊት ሕይወት ይጨነቃል። የወደፊቱ ሕይወቷ ደግሞ ያለው በዶኑ መልካም ፍቃድ ላይ ነው። በሽታዋ በተደጋጋሚ ከተነሳና ካስቸገረችው ዶኑ አንድ የመጨረሻ እርምጃ ሊወስድባት ይችላል ብሎ ይሰጋል። ከዚህ ስጋት የሚድነው ደግሞ አንድ ቀን እሱም ልክ እንደ ዶኑ ሀብትና ኃይልን ሲያገኝ መሆን ይገባዋል፣ ይመኘዋልም። በዚህ ዓለም ዳንቴ የሚፈራው ሰው ቢኖር ሽማግሌው ዶን ክሎርኪዚዮን ነው። ለፍርሃቱም ዋና ምክንያት ሦስቱም ልጆች የሚወዱትን ያህል ስለሚፈሩት ነው። ይሄ ደግሞ ዳንቴን ሁሌም ያስገርመዋል። ዶኑ አሁን 80ዎቹ የዕድሜ ክልል ውስጥ ነው። ጉልበት የለውም፣ ከግቢም አይወጣም፣ ሰውነቱም እየሟሸሸ ነው። ግን ለምን ይፈሩታል? ሌላ ሁኔታ ደግሞ አለ። ዶኑ በቅርቡ እንደሚሞት ግልጽ ነው። ስለሆነም ስልጣኑ ወደ ሌላ ሰው መዛወሩ አይቀሬ ነው እና ፒፔ የአንጋፋው ልጅ የጆርጂዮ ቀኝ እጅ ቢሆንስ? ወይ ደግሞ ፒፔ በጉልበት ስልጣኑን ከጆርጂዮ ላይ ቢነጥቀውስ? ያ ከሆነ ደግሞ ክሮስ ወደ ላይ ከፍ ሊለው፣ በተለይ ከዛናዶ ሆቴል በሚያገኘው ድርሻ በጣም ሀብታም ሆኗል። ዳንቴ ከጂምሎሲ ጋር ለመጀመሪያ ጊዜ ግንኙነት የፈጠረው ጆርጂዮ አንዳንድ ኃላፊነቶችን እንዲለማመድ ብሎ ቤተሰቡ ለጂምሎሲ የወሰነለትን ወራዊ ድጎማ እንዲከፍል በመደበው ጊዜ ነበረ። ሆኖም ምናልባትም ጂምሎሲ ቤተሰቡን ቢከዳና ሚስጥራቸውን ቢወጣ ከሚል ስጋት አስፈላጊው ጥንቃቄ ተደርጓል። ሎሲ ለቤተሰቡ የጸጥታ ኩባንያ አማካሪ እንደሆነ ተደርጎ በሰነድ እየፈረመ ነው የሚቀበለው። ግን ታክስ እንዳይቆረጥበት አበል እየተባለ ይመዘግብለታል። ጂምሎሲ እጁን ያላስገባበት ጉዳይ የለም። የአደገኛ ዕፅ አዘዋዋሪዎች አዳኝ ነው። ለክሎርኪዚዮ ቤተሰብ ደግሞ የቁማር ንግዳቸው እንዳይጋለጥ ሽፋን ሰጪ ነው። ከዳንቴ ጋር ደግሞ በብዙ መንገዶች እየተግባቡ መጡ። ሁለቱም የዱርዬነት ጸባይ ያጠቃቸዋል። መጠጥና ሴትን ይወዳሉ። ለሴት ልጅ ክብር አይሰጡም። ከዚህም የተነሳ አዘውትረው
አብረው ይጠጣሉ፣ ምሳም ሆነ ራት አብረው ይበላሉ፣ ሲደንሱም ያድራሉ። አንድ ቀን ዳንቴ አንድ ትልቅ ሥራ ልሰጥ አስቤያለሁ አሉ ሉሲን። ግን ችግር አለው። ስለዚህ ችግሩን ነው ወይስ ጥቅሙን ነው በቅድሚያ ማወቅ የምትፈልገው? ሉሲ በፈገግታ እንዴ ምንጊዜም ጥቅሙን ነው እንጂ በመጀመሪያ አለው። በቅድሚያ $200,000 በጥሬ ገንዘብ፣ ከአንድ ዓመት በኋላ የዛናዶ ሆቴል የጸጥታ ኃላፊነት ቋሚ ሥራ፣ ደሞዝ አሁን የምታገኘውን 5 እጥፍ፣ ልዩ ወጪ፣ ትልቅ መኪና፣ መኖሪያ ቤት፣ ምግብ፣ ሌሎች ጥቅማ ጥቅሞች፣ ሆቴሉ የሚሰሩ ሴቶችን እንደፈለግ መጠቀምና አሁን እንደሚከፈል ተጨማሪ ልዩ አበል። ከዚህ በተረፈ የመጀመሪያ ተኳሽ አንተ አትሆንም አለው ዳንቴ። ጥሩ ነገር ይመስላል አሉ ሉሲ። እና አንድ ሰው መገደል አለበት ማለት ነው። አደጋው እዛ ላይ ነው አይደል? ለኔ ብለህ አሉ ዳንቴ። ተኳሹ እኔ ነኝ። እኔ ለምን አልሆንኩኝም ሲል ሉሲ ጠየቀው። ሕጋዊ ለማድረግ ምልክቱ ያለኝ እኔ ነኝ። ምክንያቱም አንተ ከገደልከው ከዛ በኋላ 6 ወር እንኳን የመቆየት እድል አይኖርህም አሉ ዳንቴ። እና ምንድነው የማደርገው? ዳንቴ የወጠነውን እቅድ በሙሉ ነገረው። ሐሳቡን በማድነቅ አፏጨለት። ግን ለምን ፒፒዲልን አንመረጥከው? ምክንያቱም ቤተሰቡን ሊከዳ አስቧል። ሉሲ ግን ያመነታ ነበር። አንድን ሰው ምንም ጥፋት ሳያገኝበት ለመግደል ሲዘጋጅ በሕይወቱ የመጀመሪያው ጊዜ ነው። ዳንቴ ተጨማሪ የማሳመኛ ምክንያት ሊያክልለት ፈለገ። የቦዝ ስካኔት አሟሟት ጉዳይ ትዝ ይልሃል አሉ ዳንቴ። ያ እንግዲህ ያቀነባበረው ክሮስ ነው፣ ብቻውን ሳይሆን ሊያቫዚ ከሚባል ሰው ጋር። ሊያቫዚ ምን አይነት ሰው ነው ሲል ጂም ሉሲ ጠየቀው። ዳንቴ ሊያቫዚ ምን እንደሚመስል ሲገልጽለት ያለት ምሽት ስካኔትን ተከትሎ ከሆቴል ሲወጡ ያየው ሰው መሆኑ ትዝ አለው። ይህንን ቫዚ ያለውን ሰው ማግኘት ይፈልጋል። ይሄ ቫዚ ያልከው ሰው የት ላገኘው እችላለሁ? ዳንቴ ለጥቂት ጊዜ ሲያስብ ቆየ። እዚህ ላይ ከፍተኛውን የክሎርኪዚዮን ሚስጥር እያወጣ መሆኑ ታወቀው። የዱሎን ሚስጥር ግን ክሮስን ከመስመር ውጭ ማድረጊያ ሊሆንለት እንደሚችል ታየው። ከፒፒ ሞት በኋላ ደግሞ ሊያሰጋው የሚችለው ክሮስ ነው። አትስጋ፣ ሚስጥሩን ከየት እንዳገኘሁት ለማንም አልናገርም አሉ ሉሲ። ዳንቴ ለጊዜው አመነታና ቫዚ የሚኖረው የቤተሰቡን ንብረት በሆነው የሴራ ኔቫዳ ደን ስፍራ ላይ ነው። ግን የፒፒን ጉዳይ ሳንጨርስ ምንም ነገር እንዳታደርግ አለው። እሺ አለው ጂም ሉሲ። እና 200,000 ብሬን በቅድሚያ ያገኛለሁ አይደል? በሚገባ አለው ዳንቴ። ጥሩ እቅድ ይመስላል። አንድ ነገር ይኸውልህ፣ የክሎርኪዚዮ ቤተሰቦች ሰምተው ከተከታተሉኝ ውቅያኖሱ ስር ነው ምሽ የምቀብረ። ስለሱ አታስብ። እየተከታተሉ መሆኑን ከሰማው መጀመሪያ እኔ እገላለሁ። አሁን ቁጭ ብለን ዝርዝር እቅዱን መስራት ብቻ ነው አለው ዳንቴ። ሁሉም ነገር በእቅዳቸው መሰረት ተፈጸመ። ዳንቴ ክሎርኪዚዮ በፒፒ ላይ 6 ጥይት ሲያዘንብበት ፒፒ በጣር መንፈስ ሆኖ አንተ ርኩስ ሳንታዲዮ ያለው ዘወትር አእምሮ ውስጥ ያንቃጭልበታል። ሊያቫዚ ለመጀመሪያ ጊዜ እያወቀ ያለቃውን የክሮስ ድሊናን ትዕዛዝ ጣሰ። ምንም ማድረግ የማይችለው ጉዳይ ነበረ። ሰላዩ ፖሊስ ጂም ሉሲ በድጋሚ ስለ ስካኔት አሟሟት አንዳንድ ጥያቄዎች ለማቅረብ ወደ አድን ስፍራው መጣ። ሊያቫዚ በአጋጣሚ ያለት እዛ ሆቴል ተገኘ እንጂ ስለ ስካኔት አሟሟት የሚያውቀው ነገር እንደሌላ አስረዳው። ሉሲ ትከሻውን ነካ አደረገና በቀስታ ፊቱን በጥፊ መታ አድርጎ እሺ ግድ የለም አንተ ጥቁር ድንጋይ አገኘሃለሁ ብሎት ሄደ። ሊያ በልቡ ለጂም ሉሲ የሞት ቅጣት ወሰነበት። ምንም ሆነ ምን ሕይወቱ በቋፍ ላይ መሆኑ ገባው።
ስለሆነም ሎሲን መቅደም እንዳለበት ወሰነ። ግን መጠንቀቅም እንዳለበት ያውቃል። የክሎርኪዚዮ ቤተሰብ ጥብቅ መመሪያ አለው። ምንም ይሁን ምን የፖሊስ አባል መንካት አይቻልም። ሊያ ያለት ክሮስን በመኪና ፊል ሻርኪ ቤት የወሰደው ትዝ አለው። ሻርኪ የጂም ሎሲ የሥራ ባልደረባ የነበረና አሁን ጡረታ ላይ ያለ ወታደር ነው። ግን ከዛ ወዲህ የፌሊ ድምፅ ጠፋ። 50 ሺህ ብሩንም መጥቶ አልወሰደም። ነገሩ ሊያቫዚን አሳስቦታል። ሻርኪ ለጂም ሎሲ ሚስጥራቸውን ነግሮት ሊሆን ይችላል ሎሲ አደን ስፍራው ድረስ የመጣው የሚል ጥርጣሬ ያደረበት። ይሄ እውነት ከሆነ ደግሞ ክሮስና እሱ አደጋ ላይ ወደቁ ማለት ነው። በመሰረቱ ሁለቱ ፖሊሶች አይስማሙም የሚለውን የክሮስን አባባል አልደገፈውም። ፖሊሶች ምንጊዜም እንደ ማፊያዎች እርስ በራሳቸው የተጣበቁ ናቸው። ከማፊያ የጠነከረ የሚስጥር ወሜርታ አላቸው። ሊያ ሁለት ወታደሮች መረጠና ወደ ሻርኪ ቤት ወደ ሳንታ ሞኒካ በመኪና እንዲወስዱ ታዘዛቸው። በቀጥታ ሻርኪን በማነጋገር ስለ ክሮስ ሚስጥር ለጂም ሎሲ ነግሮት እንደሆነ ለማወቅ እንደሚችልም እርግጠኛ ሆኖ ነበረ። እዚያ ሲደርሱ የሻርኪ ቤትና ቅጥር ግቢው እረጭ ብሏል። የጋራዡ በር ግን ክፍት ነበረ። መኪናም ቆሟል። በሲሚንቶ የተሰራውን መተላለፊያ መንገድ ይዞ ወደ ሻርኪ ቤት ወጣ። በሩ ላይ ደርሶ ደውል ቢደውልም ብቅ የሚል ጠፋ። እየቆየ መደውሉን ቢቀጥልም በር የሚከፍት ሰው የለም። እጅታውን ሲሞክረው በሩ አልተቆለፈም። እዛ ላይ በልብሱ ጠራረገና ደውሉን በጨርቅ ለመጨረሻ ጊዜ ለማረጋገጥ ደወለ። ከዚያ በሩን ከፍቶ በመተላለፊያ ኮሪደር በኩል ገባና የሻርኪን ስም ጮክ ብሎ ተጣራ። አሁንም መልስ የለም። ሊያ በየክፍሎቹ በጥንቃቄ ተዘዋወረ። መኝታ ክፍሉም ሆነ ቁም ሳጥኑ ሰው ከገባበት የሰነበተ ይመስላል። በየአልጋዎቹና በየዕቃዎቹ ስር እያጎነበሰ ፈለገ። ምንም ነገር የለም። በየሶፋው ስርም ቢያይ የሞተም ሆነ የሚያጣጥር ሰው የለም። ሰውነቱ ተረበሸ። ከዛም ወደ ወጥ ቤቱ ሄደ። ግን ሻርኪ የለም። ጠረጴዛ ላይ በከፊል የተበላ ሳንዱች አየና ተጠግቶ ሲመለከተው ሻግቷል። በአንድ በኩል ሲመለከት ገርበብ ያለ በር አየና ጠጋ ብሎ ሲመለከተው ወደ አንድ ጨለማ ምድር ቤት የሚያስገባ መሆኑን አየ። ደረጃው 2 ብቻ ሲሆን በትልልቅ የእንጨት ጠርብ የተሰራ ነው። በሩን ከፍቶ ቁልቁል ወረደ። የሆነ ጠረን አለው። የፖሊስ ዩኒፎርም ተሰቅሏል። ሊያ ወደ አንድ ትልቅ ሳጥን ተጠጋና ከፈተው። በብዙ ብርድ ልብስ ተጠቅልሏል። ቀስ በቀስ ብርድ ልብሶቹን ሲገላልጥ መጥፎ ጠረን እየባሰበት ሄደ። የሆነ ጨርቅ ፈልጎ አፉንና አፍንጫውን ከሸፈነ በኋላ ቶሎ ሲገላልጥ አንድ ትልቅ ጭንቅላት ታየው። በጣም ደነገጠ። ቆም ብሎ ካዳመጠ በኋላ ወደ ዋናው ቤት መጣ። ከዚያም ዙሪያ ገባውን ካዳመጠ በኋላ ተመልሶ ገብቶ ሬሳው በሙሉ ገለጠው። ያለት ያየው ሻርኪ ነው። አዎ፣ ቀኝ አይኑ ላይ በጥይት ስለተመታ አይኑ በቦታው የለም። ሬሳው ብዙ ቀን በመቆየቱ ጠቋቁሮ ተሸብሽቧል። ሊያ የሰለጠነ ወታደር በመሆኑ ያ ምን እንደሆነ ያውቃል። አንድ ለሻርኪ በጣም ቅርብ የሆነ ሰው ወዳጅ መስሎ ተጠግቶ አይኑ ላይ ደግኖ በርቅሶታል። ግን ማን ሊሆን ይችላል? ሊያ ብርድ ልብሶቹን በጥንቃቄ መልሶ ሬሳውን ሸፈነው። ከዛም ክፍሉን ለቆ ወጣ። ምንም አሻራ አልተወም። ግን የብርድ ልብሶቹ ብናኞች ልብሱ ላይ ቀርተው ሊሆኑ ይችላል። ስለሆነም ልብሶቹንና ጫማውን ማጥፋት አለበት። ወታደሮቹ ወደ አውሮፕላን ማረፊያ እንዲወስዱት ነገራቸውና አውሮፕላን ማረፊያ እንደደረሰ ወደ ላስ ቬጋስ የሚወስደው አውሮፕላን ጥቂት ሰዓት ስለሚቆይ ወደ አቅራቢያው ሱቅ ሄዶ ሙሉ ልብስና ጫማ ገዛ። ቬጋስ ሲደርስ የክሮስን መኖር ካጣራ በኋላ ቢሮ መልእክት አስቀምጦለት መኝታ ያዘ። ከዛም ልብሶቹን ከነጫማው ልቆ በትልቅ ፌስታል ከከተተ በኋላ የገዛው ሙሉ ልብስ ከነሸሚዙ ጫማውንም ለበሰ። ክፍል ውስጥ ሆኖ የክሮስን መደወል ሲጠባበቅ ብዙም ሳይቆይ ክሮስ ደወለለት። የቀየረውን ልብስና ጫማ ይዞ ሄደ። ክሮስ ቢሮ እንደደረሰ $50,000 ይኖራል እንዴ አለው። ክሮስ በፈገግታ ተመለከተው። ዘወትር አልባሌ ልብስ የሚለብሰው ሊያ አበባ የመሰለ ሸሚዝና ሱፍ ግጥም አድርጎ ሲያየው በጣም ተገረመ። ሊያ ስለ ሻርኪ ነገረው። ሳያስፈቅድ በመሄዱ ግን ይቅርታ ጠየቀ። ክሮስ ግን እንደ ጥፋት አላየው።
በዚህማ ከኔ የምትለይበት ጉዳይ የለም። ራስህንም ስለሚመለከት እንደ ስህተት አላየው። ግን ይሄ ድርጊት ምን ማለት ነው ሲል ክሮስ ጠየቀው። ቀላል ነው አለ ሊያ። ዳንቴንና ጂም ሎሲን ሊያቆራኝ የሚችል ሻርኪ ብቻ ነው። ስለሆነም ጂም ሎሲ ሻርኪን እንዲገድል አዞታል ማለት ነው። ሻርኪ ግን ምን አይነት ደደብ ቢሆን ነው አይኑ ላይ እስኪደቀንበት የጠበቀው ሲል ክሮስ ጠየቀው። ሊያ ትከሻውን ነቀነቀ። ምናልባት ሻርኪ ካንተና ከሉሲ ገንዘብ አገኛለሁ ብሎ ሊሆን ይችላል። ምናልባት ደግሞ ለሻርኪ ገንዘብ መስጠትን ጠርጥሮ ከሆነ ለመንጠቅም ፈልጎ ይሆናል። ግን ፊል ሻርኪ 20 ዓመት ሙሉ በፖሊስነት ካገለገለ መጠራጠር ነበረበት። ለነገሩ የሥራ ባልደረባው ይገለኛል ብሎ አልገመተም ይሆናል። የዳንቴ ደግሞ ትዝም ላይለው ይችላል። ሁለቱም እጅግ አደገኞች ናቸው አለ ክሮስ። በእንደዚህ ያለ ሁኔታ እኮ ተደራቢ ሰው እንዲያንዣብብብን መፍቀድ የለብህም አለ ሊያ። የዳንቴ እንደዛ መጠራጠርና ያንተን ዱካ መከታተል በጣም አስገርሞኛል። ሎሲም በሚገባ ጠምዞት ቢሆን ነው እንጂ የሥራ ባልደረባውን ለመግደል አይጨክንም ነበረ። ግን ሁላችንም መላምት ይኖረናል። ስለዚህ አሁን ዳንቴ ጂም ሎሲን ለጉሞ ይዞታል ማለት ነው አለ ክሮስ። ሎሲ እንደዚህ በቀላሉ የሚጠመድ አይመስለኝም ነበረ። ስለ ሁለት የተለያዩ እንስሶች ነው የምትናገረው አለ ሊያ። ሎሲ አስፈሪ አውሬ ነው፣ ዳንቴ ደግሞ ቀውስ ነው። ስለዚህ ዳንቴ የሰራውን ስራ እንዳወቅኩበት አውቋል ማለት ነው አለ ክሮስ። ያው ማለት ደግሞ እኔ ቶሎ መንቀሳቀስ አለብኝ ማለት ነው አለ ሊያ ባዚኝ። ክሮስ ራሱን ባሉ ተነቀነቀ። መግደል ሳይሆን ቁርባናቸውን ማውጣት ነው ያለብን አለው። ከዓለም መሰወር አለባቸው። ሊያ የሚቀጥሉትን 3 ቀናት ከክሮስ ጋር ፕላን ሲያወጣ ቆየ። በዚያን ወቅትም አሮጌውን ልብሱን በቆሻሻ ማቃጠያ ግንብ ውስጥ ራሱ ቤንዚን አርከፍክፎ አቃጠለ። ክሮስም ተኩስ ሲለማመድ ሰነበተ። በሶስተኛው ቀን ማታ በክሮስ መኖሪያ ቤት በረንዳ ላይ ተቀምጠው አላፊ አግዳሚውን ከላይ ወደ ታች እየተመለከቱ ብራንዲ ይጠጣሉ። ለሊያ ባዚም የሃቫና ሲጋራ እፊቱ ተቀምጦለታል። ሆኖም ግን ተቻኩለን አናደርገው አለ ክሮስ። ሊያ የሲጋራውን ጭስ ቡል እያደረገ ብዙ መቆየት ግን የለብንም፣ ከሻርኪ ጋር መገናኘትን አውቀዋል ማለት እኮ ነው። ሁለቱንም በአንድ ጊዜ እንድናገኛቸው ያስፈልጋል አለ ክሮስ። አስታውስ ያልኩን ግድያ ሳይሆን ቁርባን ነው መሆን ያለበት። ሬሳቸው ፈጽሞ መገኘት የለበትም። የመጨረሻውን መጀመሪያ ያደረከውሳ አለው ሊያ። መጀመሪያ መግደል መቻላችንን ማረጋገጥ አለብን። ክሮስ በሰፊው ተነፈሰ። በጣም ከባድ እንደሚሆን ይሰማኛል። ጂም ሎሲ አደገኛና በጣም ጠንቃቃ ሰው ነው። ዳንቴ ሊፍጨረጨር ይችላል። በአንድ አካባቢ ግን በተለያየ ቦታ መፈጸም አለብን። ሎስ አንጀለስ ሊሆን ይችላል። እዛ አይሆንም አለ ሊያ። ሎስ አንጀለስ የጂም ሎሲ ግዛት ነው። እዛ በቀላሉ ሊታወቅ ይችላል። እዚሁ ቬጋስ ማድረግ አለብን እና ህጉን እንጣስ ማለት ነው አለ ክሮስ። ቁርባን ይሁንላቸው ካልንማ የት እንደተገደሉና እንደተጣሉ ማንም ሊያውቅ አይችልም። የፖሊስ ሹም ገደልም ማለት እኮ በተዘዋዋሪ ህጉን ጣስም ማለት ነው አለው ሊያ። ሁለቱንም በአንድ ጊዜ እንዴት ላስ ቬጋስ ላመጣቸው እንደምችል ይታየኛል አለ ክሮስ። በሐሳቡ ይመጣለትንም ለሊያ አስረዳው። ብዙ አጓጊ ሁኔታ መፍጠር ይኖርብናል። አዎ ልክ ነህ። ብዙ አጓጊ ሁኔታ መፍጠር ይኖርብናል። እንደዛ ካልሆነ ሊሳካ አይችልም አለው ሊያ። ምክንያቱም ዳንቴና ሎሲ በፈለግናቸው ቀን በእርግጠኝነት መምጣታቸው ማረጋገጥ አለብን። ክሮስ ብራንዲ ቀርቶ ጠጣ። እሺ ተጨማሪ ልባቸውን የሚሰቅል ዝግጅት ይኸውልህ አለ ክሮስ። እቅዱን ሁሉ አጫወተው። ሊያም መስማማቱን ራሱን በማወዛወዝ ገለጸለት። የእነሱ ሞት ለኛ ንስሐ ይሆናል አለ ክሮስ። አፈጻጸማችን ደግሞ ሁሉንም ሰው ይሸውዳል።
ከዶን ክሎርኪዚዮ በስተቀር አለሊያ መፍራት ያለብን እሱን ብቻ ነው